ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን፣ እንዴት ከረማችሁ? ያው ምስክር ሳምንት የቴሌቪዥን ዝግጅታችንን ይዘን ነው ቀርበናል። በዚህ ዝግጅታችን እንግዲህ እንደተለመደው የተለያዩ የህይወት ዘመን ምስክርነቶችን ወደ እናንተ እያደረስን እንገኛለን። ይህ ደግሞ ለብዙዎች ፈውስ፣ ለብዙዎች ትምህርት፣ ለብዙዎች ደግሞ መጽናናት የሆነ ስለሆነ ጌታችን ኢየሱስ ክርስቶስን በጣም እናመሰግናለን። ዛሬ በአዲስ እንግዳ ወደ እናንተ መጥቻለሁ። ለዛ አዲስም አልለውም፣ ምክንያቱም የህያው ምስክር ፕሮግራሜን በሚጀምርበት ጊዜ ለመጀመሪያ ጊዜ እንግዳ አድርጌ ያቀረብኩትን ሰው ነው ድጋሚ ይዤላችሁ ያቀረብኩት። ብዙዎቹ እንግዲህ በዛ በተለያየ ምክንያት ያኛው ምስክርነት ወደ እናንተ ስላልደረሰ እንግዲህ እንደገና አንዳንድ የቆዩ ምስክርነቶችን መልሼ አቀርብላችኋለሁ። በዚህ ምክንያት እንግዲህ ዛሬ መልሼ የጋበዝኩት ወንድማችን ፓስተር ታደሰ እሸቴ ነው። ፓስተር ታደሰ እሸቴ ከቀደሙት የእምነት አባቶች መካከል አንዱ ናቸው። ፓስተር ታደሰ እንግዲህ እኔ በጣም የቅርብ ጓደኛዬም ፓስተርም ስለሆነ አንተ ነው የምለው። ያው ግን ከቀደሙት ምናልባት በመካነ ኢየሱስ ቤተክርስቲያን ውስጥ በልደታም እንደዚሁም ደግሞ በተለያዩ ቤተክርስቲያኖች ውስጥም በማገልገል ይታወቃል። ፓስተር ታደሰ እሸቴ እንደገና በመካከላችን ስለተገኘ አመሰግናለሁ። እግዚአብሔር ይመስገን ከኔ ስለጋበዛችሁ እኔ አመሰግናችኋለሁ። ክብር ለኢየሱስ። አሜን አሜን። እንግዲህ ፓስተር ታደሰ ያው ባለፈው ምስክርነትን የዛሬ ስንት ዓመት ነው ቆይቷል አይደለም? 2005 አካባቢ ነው። አዎ እንደዛ አካባቢ 2004 አካባቢ ይሆናል። አዎ ረጅም ጊዜ በኋላ እንግዲህ እንደ አዲስ ነው አሁን እናቀርበውና ብዙ ሰዎች አላዩትም። አሁን በአዲስ መልክ ደግሞ በአየር ላይም እንደዚሁም ደግሞ በዩቲዩብ ለብዙዎች ስለሚደርስ ፓስተር ታደሰ እሸቴ ማን ነው ለሚለው እንግዲህ ፓስተር ታደሰ እሸቴ ሲባል ብዙ ጊዜ አውቀዋለሁ ይሉኛል አንዳንድ ሰዎች። ማን ነው ስል ያ የሚዘምረው አይደለም ይሉኛል። እና ያው የዘማሪው ወንድማችን ጋር ስማቸው ስለሚመሳሰል በዛ ነው ብዙ የሚታወቀውና ምናልባት ራስን በደንብ ታስተዋውቃቸው። እንግዲህ ፓስተር ታደሰ እሸቴ ይባላለሁኝ። እኔ አመጣጤ እንግዲህ ከክፉ ከጨለማ ዓለም ነው የመጣሁት። እግዚአብሔር በድንቅና በተአምራት ነው ከዛ ውስጥ ያወጣኝ። በ1962 ትምህርት ከስድስተኛ ክፍል እንደጨረስኩ 3 ዓመት በሚኒስቴር ውስጥ ሰርቼ ነበር። 3 ዓመት ሲቆይ በ66 ዓመተ ምህረት የምጥል በሽታ አቆቦ ነበርኩ ጂካው። ወደዛ እንመጣለን። አሁን ወደ መጀመሪያ ማን ነው ለሚለው በተለይ ደግሞ በልደታ መካነ ኢየሱስ ቤተክርስቲያን ነው ለምን የምትታወቀው እና እዛ ስለነበረ ትንሽ ንገረንና ወደ ልጅነት እንመለሳለን። ከዛ ወጣ ልደታ መካነ ኢየሱስ ገባሁኝ። እዛ እያገለገልኩ ያለው ያው ጸሎት ክፍል ገባሁ። በዛ ስፍራ የእግዚአብሔር ጸጋውን ሰጠኝ። በዛ የተነሳ ያው ከአራቱ ማዕዘን ብዙዎች ህዝብ ይጎርፍ ነበር። ብዙዎች ይፈወሳሉ፣ ብዙዎች ይድናሉ። ያኔ ደግሞ የኮሙኒስት ጊዜ ነው። እግዚአብሔርም የለም ሰይጣንም የለም በሚባልበት ዘመን ውስጥ ነው። በዛን ጊዜ እንግዲህ አይታወቅም። በጣም አስደናቂ ሁኔታ ነበርና እግዚአብሔር በዛ ስፍራ ሲሰራ የነበረ በዛ ቤተክርስቲያን። እንግዲህ መካነ ኢየሱስ በዛን ጊዜ ብዙ ወግ አጥባቂ በመሆን ነው የምትታወቀውና የመንፈስ ቅዱስ እንቅስቃሴ የጀመረበት ጊዜ ይመስለኛል አይደለም? የጀመረበት ጊዜ ነውና አይታወቅም። ነጋሽ መኮንን ነገራ የተነሱበት ያን ጊዜ የነበረ መኮንን ነገራ መካኒሳ ነበረ። ቄስ በሊና ደግሞ ስለነበረ ልደታ ያ ስለ ጸጋ አጠቃቀም እንኳን እኔ አናቅምና ዝም ብዬ ሲጸልይ ነው እግዚአብሔር መንፈስ ቅዱስ ሞላኝ። ከዛም በኋላ ጸሎት ክፍል ብዬ ሲጸልይ ሰዎቹ ከኔ ጋር ይጸልዩ ነበርና እኔ ሲጸልይ አጋንንቶች ወድቁ ነበር። እንግዲህ አሁን ወደሱ በደንብ እንመጣለን ተመልካቾቻችን። እንግዲህ ከዛ ዘመን ጀምሮ ይሄ ጸጋ ሳይቀዘቅዝ አሁንም ድረስ እንግዲህ እኔም አንዱ በሱ ጸጋ ተጠቃሚ ስለሆንኩ ምስክር ነኝና እስከዛሬ ድረስ ይኸው ያገለገለ። በተለይ ደግሞ በጣም ፓስተር ታደሰ ጋር ያገናኘን ዋናው ነገር ምንድነው? በጣም ድሆችን ምንም የሌላቸውን ሰዎች ነው የሚያገለግል። እኔ በዚህ በጣም ልቤ ተነክቶ ነው ከሱ ጋር ሆኜ አሁን የሱ የኔ ፓስተር ነውና በተለይ ድሆችን ምንም የሌላቸውን ሰዎች ከነሱ ምንም ሳትጠብቅ ነው የምታገለግለው። ይሄ በኋላ የምንመጣበት ይሆናል። አሁን ወደ ምስክርነታችን እንምጣ። ልጅነት የት እንደተወለድክ ቤተሰቦችን አስታውሰን እስቲ እና ከዛ ጀምሮ ተረክልን። እኔ እንግዲህ የተወለድኩት እዚህ በሸዋ ውስጥ ነው። ወደዚህ ወደ አብቼ ይባል ሀገር ውስጥ ነው። ዘመዶቼ ጠቅላላ ያ በመናፍስት ዓለም ውስጥ ናቸው አሉት። ፖሊሱም ቃልቻ ነው፣ ዳኛም ቃልቻ ነው። ሁሉ በመንፈስ ነው እና በዛ ኢሬቻ ነው የሚታወቀው። ስለ ጌታ ኢየሱስ የምናውቀው ነገር የለም። ገልማ አለ ምን አለ በዛ። እኔ ከልጅነቴ ጀምሮ መጥፋትን እፈልጋለሁና አንድ ጊዜ ዘመዶቼ ያመት ማለት አሁን እንደዛ ስትል
ምን ይደረግ ነበር? እስቲ አሁን ለምሳሌ አሁን አንዳንዶች ብዙ ኢሬቻን አሁን ብዙ የሚከበር አለ። አሁን የህዝብ ባህልም ሆኗል፣ ግን ደግሞ በሃይማኖትም ስለሚታወቅ ምንድነው ያለህ ልምምድ? በዛን ጊዜ እንግዲህ ኢሬቻ እኛ አንድ እንትን በረከ ይባላል ትልቅ ተራራ እዛ ላይ ሄድና ከዛ በኋላ ስለት ይሰጠዋል። የተሳሉትን ነገር ድምትን ነገር ለማን ነው የሚሰጠው? ለማን ነው የሚሰጠው? ለመናፍስቱ ነው የሚሰጠው። እዛ ኢሬቻ ዱሽ የተባለው በቃ የተለያየ ነገር ዳቦ እዛ ላይ ከመርና እዛ ጋር እንትን ይደረጋል። የተለያየ ነገር እዛ ይደረጋል። እዛ ይለማመናል። ከተራራ ላይ ወጥቶ ከዛ በኋላ ወደ ላይ ይመለሳሉ። እኔ በዛ ጊዜ ልጅን ስለነበርኩኝ አገር ቤት ቋንቋን ማለት አልችልም። ኦሮምኛ ነው ብቻ የምችለው። መጥፋት ነው የምፈልገው ነው በቃ። ከዛ መጥፋት ነገሩ ስተዋ አላስደስተም ልጅ ሆነ ማለት ስለምናፍስቱም ሳይሆን እኔ መማርን ይፈልጋለሁ። ከተማ ወጄ ትምህርትን ነበር በቅናት ውስጥ ነበር። ከዛ በኋላ እነሱ ከኢሬቻ ካደረጉ ያን ነገር ከሰጡ በኋላ እኔ እዛ ተራራ ላይ ወጥቼ ያንን ስለት የሰጡትን ነገር ሰበሰብኩኝ። ሳንቲሙንም ሰብስቤ አልፈራም ምንም እንትን ነገር የለምና ገባ ነበረች አንድ አዲስ ተቋቋመች ገባ ያንን ስለት እንደ ጉፍታ ጃዊ ይባል ነገር እዛ 10 ሳንቲም ያኔ ዶልቼ ነው ይባሉ 10 ሳንቲም ሸጥኩኝ። ሌሎቹን ሳንቲሙን ሰበሰብኩና ከዛ ጠፍቼ አዲስ አበባ ገባሁ። ይሄ ካደክ በኋላ ማለት ነው? አዎ ያኔ መጀመሪያ ማለት ቤተሰቦችስ ምን ይመስላሉ? ቤተሰቦች እዛ ናቸው፣ እዛ ገጠር ናቸው። እዛ ምን ይመስላል? ሃይማኖታቸው ምን ነበረ? ሃይማኖታቸው ያው ምን ሃይማኖት አለ እንግዲህ በመናፍስት በቃልቻ ነው የሚያመልኩት። ያው እዛ ኦርቶዶክስ አለ አልፎ ይሄዳሉ እንጂ በቀብር ጊዜ በምናምን ይሄዳሉ እንጂ ያው ቀን አለ ቡና ይፈላለታል፣ ሁሉ ነገር ይደረግለታል። እና ምን ይደረጋል? አዎ እዛ ገልማ አለ እዛ ቤታችሁ ውስጥ። አዎ ትልቅ ገልማ አለ። በሰኔ ውስጥ 3 በግ ይታረድለታል። እሺ ለሊት ይታረዳል፣ ማታ ይታረዳል። እኛ ልጆችን በዛ ታርዶ ምን ይደረጋል? ታርዶ ያው ይበላሉ፣ ተከፋፍሎ ይበላሉ። አዎ ያው ደግሞ እንትን ያደርጋል። እኛ እነ ልጆችን እናናቀም። እኛን ጊዜ መብላት ምናምን ነው ደስ ይለናል። እኛ ያን ጊዜ ዳቦ ምኑ ስጋውን ድረስ። ስለዚህ እና እዛ መናፍስት ምናምን ይጮህ ነበር፣ ያጓራ ነበር። ቃልቻ ይጠራል። ለዚህ አሁን ሶሎ እንደሚጠራ አሁን ሶሎ ማለት መዘምራን እንደሚጠራ ኦኬ ቃልቻው ተጠርቶ ይመጣል። ቃልቻው ለዚህ የተካነ ቃልቻ አለ የሚጠራ መናፍስን የሚጠራ። ከዛ እሱ ይሰጠዋል። ከዛ በኋላ ደረግና ይቀመጥና ሚሰሶስ ይቀመጣል። ሚሰሶ የቤት ሚሰሶ ሳር ምናምን አለ። እዛ ጋር የተለያየ ነገር ጉፍታ ይደረጋል። ምን ይደረጋል? የሆነ ቀይ ነገር እዛ ጭንቅላቱ ላይ ይጠመጥማል። ሰዓቱ ሲደርስ ቤተሰብ ሁሉ ይሰበሰባል። ትውልድ ሁሉ ይሰበሰብና ከዛ በኋላ ድቤ እየመታ መናፍስቱን ይጠራል። ጄከራ ነው እና ይጠራና ከዛ በኋላ ጄከራ ነው ስሙ። እንትን ድቤ ሲመታ ኦኬ እሺ። ከዛ መንፈሱ ይመጣል፣ በመወርድበት ላይ ይወርዳል። በቃ ከዛ በኋላ ያስጓራል። በቃ ከዛ በኋላ በአመት ስለሆነ እንዲህ አላደረጋችሁልኝም ይገላሉ፣ እንደዚህ ያደርጋሉ ይፎክራል። በቃ መንፈሱ ከዛ ያ ሁሉ ቤተሰብ ሁሉ ጭንቅላታቸውን ደፍቶ ይሰግዱለታል። በቃ እባክህ እንደው እባክህ ልጆቻችንም እንደዚህ አታድርግብን፣ ከብቶቻችን አታድርግም ብሎ በቃ ይለማምኑታል። በቃ በነፍሳቸው ነው። ከዛ በቃ የሚያስፈልገውን ነገር ይሄን አድርጉልኝ ይላል። ምን ይብል ነበር? ለምሳሌ አሁን ከምታስታውሱ ምን አድርጉልኝ ይል ነበር? ይሄንን በግ ይረዱልኝ፣ እንዲህ አይነት ዶሮ ይረዱልኝ፣ እንዲህ አድርጉልኝ። ያቺ በሰዓት ካልተደረገ ያው ችግር ይፈጠራል። ከዛ በኋላ ያስማማና ይለማመንና ምን ይባረግና ከዛ በኋላ እንትን ያደርጋል። የሚጠራ አለ ሌሊት በ6 ሰዓት ለቦራንቲቻ መዳር ነገር አለ። እያተለያየ መናፍስት የተለያዩ ነገሮች አሉ። በግ አለ እያንዳንዳቸው በየአይነቱ በጉ ይገዛል። በጉ በየመናፍስቱ የተለያየ በግ ነው። የተለያየ እንትኖች አሉ። ማታ የሚታረድ አለ፣ ወዲት ሌሊት የሚታረድ አለ፣ ጠዋት የሚታረድ አለ። እና ከዛ ነው እኔ አላቆም እግዚአብሔር እንዴት እንዳወጣኝ አላውቅም። ከዛ በኋላ ኢሬቻ ይሄ ተራራ አለ አቦ እዛ በረከ እንትን ታለ እዛ በአመት እዛ ኢሬቻ ይሰጣል። ጣኑ ምኑን ይገዛለታል። የሚፈለገው ነገር ስለተሳለለታል። እኔ በአገር አቀፍ ነው ያኛው እንግዲህ ያ ኢሬቻ በአገር አቀፍ
በየቤቱ ከሚደረገው እንደገና ደግሞ ተሰብስባችሁ እዛ በኦፊሻል ይደረጋል። እዛ ይወጣና በቃ ሁሉ ነገር ይሰጣል። እዛ ስለት የሳሉትን ጉፍታ ይሉታል። ይሄ ጃዊ የሚል ነገር አለ እንትን በኦሮምኛ ዳቦ እንደባበሮ በቅቤ እንትን የተባለ ነገር ሁሉ እንቱስቱሽ ብልት ነገር አለ። ከዛ በኋላ እዛ ጋር ሁሉ ሳንቲም ብርም እዛ ጋር ይከምሩና ጠዋት ልክ ጥምቀት እንደ ጥምቀት ነው እዛ ላይ እንትን የሚሰበሰቡት። እዛ እኔስ እነሱ ተመልሶ እንትን ስሉ እኔ ተሄድኩኝ። ያን ሰበሰብኩ። በቃ ያንንን በላውን እዛ በላሁት፣ ሳንቲሙን ለቀምኩት። ያንን ጃዊ ሰብስቤ ምን ብዬ ከሰዓት በኋላ ነው የሄድኩት። እዛ በነጋታ እንትን ነበረና ያን ሽጬ በቃ አዲስ አበባ ገባ። አዲስ አበባ ስገባ በቃ ዘመዶቼ በምን ገባ? ተሳፍረ? በእግሬ በቃ መጣሁት። ቅርብ ነው እዚህ በአብቹ እዚህ በሱሉልታ አልፎ ወደዛ በእግር ገባ። በእግሬ እንትን አልኩት እና በየጦንቃይ ቤት ሲሄዱ በዛ ሄዳሉ። ተከፋፍሎ በቃ በወፍጮ ታረደ ማለት ወፍጮ እንትን ሲዘራ ደም ይፈልጋል፣ ሰው ይታረድለታል። ወፍጮ ቤት ሲከፈት መጀመሪያ ግብር ገብሮ ነው ማለት ነው። ግብር ሰው ነው የሚታረድለት። ሰው ልጆች ይታረዱለታል። በቃ ይሄ የት ነው እንደዚህ የሚደረግ? እንደ የትም ሀገር እዚያ አሁን የሰው ልጅ ከየት አምጥተው የማን ልጅ? ማንም ልጅ ሁሉ ብቻ ወጣ ይሰረቅና ከዛ በኋላ ይታረድለታል። ወፍጮ ይንቀሳቀሳል። እንዴ ይሄንን ሲያደርጉ ማለት ማንም መንግስት ማያውቅም። ያኔ የታሪያ ጨለማ ነው። ማን ቢያቀሰኛ ምን እናውቃለን? ግን በእርግጠኝነት እንዲደረግ እኔ እርግጠኛ ነኝ እንጂ በጣም በሚገባ ነገር እኮ እና ሲደረግ አሁን ቤተሰቦች ያ ልጅ በቃ አረዱት። እዛ ወፍጮ ቤቱ በቃ ታርዷል ተብሎ በየጦንቃ ቤት ሲሄዱ የተለያየ ጦንቃ ቤት ይከዳል። ጦንቃው ምናል እሱ ስላሴ ጋር ሄዷል ይላል። እሱ ስላሴ ጋር ጦንቃው ራሱ ጦንቃው እዛ ጋር ሄደው ይጠይቁታል። ልጃችን የት ነው አለ። የታረደው ልጅ ማለት ነው። የታረደውን ልጅ የታረደማ እዛ ወፍጮ ተነስቷል። አሁን እኔ ሰጣፍቼ ነው ከዛ የወጣሁት። ያኔ ሰብስቤ እንግዲህ አዲስ አበባ ገብቻለሁ። ያኔ እነሱ ያደረጉትን ነገር አሁን እኔ ሲጠፋባቸው ጠንቋይ ቤት ሄዱ እነሱ። አንተ እነሱ በቃ ለወፍጮ የታረድኩ ታርዷል ነው አሉት። እንደዛ መስሏቸው ሄዶ ስትሉት እሱ ስላሴ ጋር ሄዶ አለ። አንዳንድ ጦንቃዮች እሱ ጋር ስላሴ ጋር አለ ይላሉ። በቃ ጦንቃዮች ይሄዳሉ። በቃ አገር ሁሉ ነበር እንትን ተስፋ ተቆርጦ በቃ እነሱ እንትን አሉ። በ6 አንዱ ወደ አዲስ አበባ መጣ። ክርስትና አባቴ ጋር ነበር። እዛ አየኝ። አረ ልጃችሁ እዛ አዲስ አበባ እንደዚህ አገኘ። አንተ አዲስ አበባ ስትመጣ መጀመሪያውን ዘመድ የለም እኔ ዝም ብለን የመጣ ዝም ብለን ነው። በአመት ክርስትና አባት ጋር ያን ጊዜ ባለ ስላሴ ጊዜ ነው። ዳቦ ይጋገራል እንኮ አይ ነው። አዲስ አበባ ስትገባ ዘመድ የለም እኔ ዝም ብለን የመጣ ዝም ብለን ነው። ክርስትና አባቴ የታረፍክ ክርስትና አባቴ ጋር ቋል ታውቀው ነበር። በፊት በአመት ፋሲካ እንመጣለን ከቤተሰብ ጋር። በግት ይዞ ይመጣል፣ ዳቦ ይዞ ይመጣል። በአመት እንመጣለን። ያን ጊዜ በቃ ምልክት አደረኩት። ያኔ በቃ እሱ ጋር መጣሁኝ። በአመት በቃ በ6 ወር እዛ አዩኝ። ሄዶ ነገሩ። እዛ ትምህርት ቤት ገባው። ያው አስቸጋሪ ነው በዛን ጊዜ ምን ነው ትምህርት ቤት የገባሁት። ይሄ ማለት ስንት ዓመተ ምህረት ነው? 62 በቃ በ60 61 62 ትምህርት ቤት ገባው። ከዛ 6ኛ ክፍል ካደረስኩ በኋላ በቃ አሁን ወታደር መግባት አለብኝ ብዬ ጃልሜዳ ሄድኩኝ። ፈጥኖ ደራሽ አንደኛ አንተ ልጅ ነህ መሳሪያ ልትጥል ነው ብሎ አባረኝ እና በሁለተኛ ቀን ደግሞ ተመልሼ ሄድኩ። አንድ 50 አለቃ አለና እባክህ እኔ ችግርተኛ ነኝ እኔትም በቃ እና ብዬ ለመንኩት። ከዛ በኋላ አስገቡኝ ፈተና ውስጥ። ፈተና ይወርቅ የለም እንዳሉና ፈተና ፈተኑኝ፣ አለፍኩኝ። ምን ነበር ፈተናው? በቃ ይሄ እንግሊዘኛ ምክንያቱም ሂሳብ ጮራ አለ፣ ሂሳብ ጎዳና አለ። አንዳንድ ጊዜ ማነው አንዳንድ ቃላቶች ወደ እንግሊዘኛ ወደ አማርኛ ኦኬ። ያንን ተፈተንኩኝ። ያኔ ልጅ ነኝ ምክንያቱም ያኔ ተፈተኑ። ጅማ ገባን፣ ጅማ ሰለጠን። እዛ ቀጥታ ከዛ አንስተን ጊዜ ማን ጥላውን ግዛው ነበር። በዛ ጊዜ ረብሻ ነበር ትምህርት። ጥላውን ግዛው ዩኒቨርሲቲ ያን ጊዜ በዛን ጊዜ ያው እኛም ትምህርት ቤት ተቀጥቅጠናል። ቁንጣ ለባሾች ናቸው ያን ጊዜ። ያው ፖሊሶች ፈጥኖ ደራሾች ነው።
እና ከዛ ጠቅላላ ህፃናቶች ስለነበርን በቃ እነዚህ በከተማው ጠረፍ ገባን፣ ሱዳን ጠረፍ ገባን። ወታደር ሆነ ማለት ነው? አዎ ጂኮ ይባላል። ጠረፍ ጠባቂ ሆንክ? ጠረፍ በቃ መሳሪያ ጠረፍ በቃ እዛ ሱዳን ባንዲራ የሱዳን ባንዲራ አለ፣ ኢትዮጵያ ባንዲራ አለ። እዛ ጋር ባህሮ አለ፣ እዛ ካምባ አለ። ባህሮ ወንዝ። አዎ ካምባ አለ እዛ። በቃ ለሌሊት መንፈሱ አንዳንድ ሰዎችን ይጠራል። መንፈሱ ራሱ ይጠራል። አንዳንድ ምን እያለ እና ድምፁን አንሰማም ግን ይጠራል። ሰውዬ ካምፕ ውስጥ ሆኖ ቆይማ መጣው ለናሳ ብሎ ግማሹ ሄዶ ባሮ ውስጥ ይገባል፣ ይሞታል። በቃ ይወስድ ባሮ ውስጥ ይገባል። እዛ ግማሹ ደግሞ እንጨት ላይ ይሰቅላል። ራሱ ስፕሪቱ በራስ ሰቅሎ ይገለዋል። በቃ እንጨት ላይ ይሰቅላል። አታውቁ። ከዛ አስመራ ጦርነት ነበር። እኔ ከዛ በቃ እንትን ስል እኔ ደግሞ የምጥል በሽታ ነው 66 ያን ኃይለኛ እዛው ጠረፍ ሆነ ማለት በቃ ጠረፍ 66 በቃ እኔ ወታደሮቹ ጠቅላላ ከኔ ጋር የነበሩት ወደ አስመራ ጦርነት ሲሄዱ ያን ጊዜ ጦርነት ተጀምሮ ነበር። አስመራ ጦርነት ነበር ያኔ አስመራ ኃይለ ሥላሴ ጊዜ። ጠረፍ ያኔ መንግስቱ እንትን አድርጎታል። ያኔ ፌዴሬሽኑ የፈረሰ ጊዜ ፈርሷል። ያኔ ጦርነት ነው ኃይለኛ ጦርነት። ኦኬ። እና በ66 በደርግ ጊዜ ነው በኃይለ ሥላሴ ጊዜ። እሺ። እዛ እኔ አንተ ሆስፒታል ገባ ተባለው የሚጥል በሽታ ስለነበረ አማኑኤል ገባ እዚህ አዲስ አበባ። አዎ ከኔ ጋር የነበሩ ጠቅላላ አስመራ ጦርነት ሄዱ አለቁ። እነሱ መንገድ ላይ እንደው ፈንጂ ምናምን ተብሎ እንሰማለን። እኔ እዛ አማኑኤል ገባው። ከዛ የሚጥል በሽታ ጣለኝ እዛው ሆስፒታል ውስጥ። ቦርድ መጣ፣ ቦርድ ተሰበሰበ። ለስራ ብቁ አይደለም ተብዬ በቃ ተወሰነ። እነ መስፍን ስለሺ ሲረሸኑ እኔ አማኑኤል ነበርኩ ማለት ወይኔ ቤት ሲረሸኑ እነ መስፍን ስለሺ ማለት ያኔ 60ዎቹ የተረሸኑ 66 አዎ 66 እነሱ ሲረሸኑ እኔ ወይኔ ቤት ነበርኩኝ። አዎ እና እኔ ፍየል ወጠጤ ምናምን እያለ ደርግ እንትን ነበርና እኔ እዛ እኔ ልጅ እንትን ነበርኩኝ። ከዛ ለስራ ብቁ አይደለም ቦርድ ቀረብኩ። ከዛ ወጣው 800 ያለ ስላሴ ፍራንክ ሰጡን። ያንን በቃ መጠጣት መስከር በቃ 800 ብር ድራጎት ተብሎ 300 ብዙ እኮ ነው። ብዙ ነው እንደ ያን ጊዜ ምን ብዙ ትላለህ? በጣም በሁለት ብር በግ ትገዛለህ። የሚገርም እና በቃ 4 ኪሎ አልቀር ምን አልቀር። ምክንያቱም ተስፋ ቆርጫለሁ። አገር ቤት ሄጄ አላርስ። እዚህ በኋላ በቃ የምጥል በሽታ ነው ይጥለኛል በየቦታ ጠጣለሁ። ምን አለው መጨረሻ ጨርሼ ራስን ለመግደል ነበር። ይሄ ግን አሁን በየመንገዱ ልጆች ወድቀው እናያለንና ምናልባት አንተ ስላለፍክበት በዚሁ አጋጣሚ እናንሳውና ከመናፍስት ጋር የተገናኘ አሰራር ነው ማለት ነው። ብዙ ጊዜ ይሄ የምጥል ከመናፍስት ጋር ነው። ምክንያቱም ይሄ እንግዲህ እኔ በአገልግሎቴ እንዳሳለኩት ይሄ ጋኔል ይባላል መንፈሱ ራሱ። አንተ ስትወድቀው ምን ነበር ምን ልክ ልትወድቅ ምን ነበር እንትን ያደርጋል። በቃ ልክ ሰማይና ምድርን ያዞራል። ከዛ በአየር ላይ የሚሰራ ይሄ ጋኔል ይባል እንትን መንፈስ አለ። በቃ በአየር ላይ የምርመሰመስ መንፈስ ነው። ያን ይመታል። ከዛ በኋላ ልክ ልትወርቅ ስትል ይታወቃል። በቃ ይታወቃል። ስታወቅ ከዛ በኋላ አታውቀውም። መጨረሻ ላይ ነው ስትነሳ የምታውቀው። ስለዚህ ስትወርቅ የሆነ ነገር ቢመታ ምን አታውቅም። እና በዚህ ውስጥ እንትን አለፍኩኝ። መጨረሻ ላይ አሁን እንግዲህ እኔ አንደኛ ነገር ለስራ ብቁ አይደለም ተብያለሁ። ያንን ጨርሼ ራስን ለመስቀል ነበርና ብሩን ካለቀ በኋላ ጨረስኩ። ደግሞ ገዛው ሁሉም ጨርሼ አንድ አልጋ ልብስ ምናምን ነበርና ፊት በር ላይ ቁጭ ብዬ አስብ ነበር ዕቃዎችን ሽጬ። ከዛ በኋላ ያው ያን ጊዜ ገመድም ርካሽን በ5 ሳንቲም ትገዛለህ እና አሁን በቃ እንደዛ አደርጋለሁ ሳስብ አንዲት ልጅ ነችና መጽሐፍ ቅዱስ ይዛ እየዘመረች ፊት በር ቀጥታ ወደ መካነ ኢየሱስ ስትወስድ ተከተልኳት። ፊት በር ማለት አሁን አንድነት ፓርክ የሆነበት ቦታ ማለት ነው። ቤተ መንግስት እንትን ጋር ተከተልኳት። እሷ እየዘመረች ትሄዳለች ከፊት ለፊት። ዝም ብዬ ነው ተከተል። ስትገባ ገባች መካነ ኢየሱስ ሆስቴል ተከትዬ 5 ኪሎ ቁጭ አለች። ቁጭ አልኩ። በኋላ ይዘመራል። መጨረሻ ላይ ያ ህዝቡ ሞላ። አሁን ከውስጤ አስጨነቀኝ። ውጣ የሚል ነገር እነሱ ብድግ ብዬ እንትን ስል ህዝቡ በር ላይ ቆሟል።
እንዴ ሌባ ነው ብለው ይዙኛል ብዬ ተመልሼ እዛ ቁጭ አልኩ። እዛ በኋላ ተዘመረ ተሰበከ አላቅም። መጨረሻ ላይ የሚያማቸው ሲባል እንትን ወደ ኋላ ቀረው። ብቻ በድንቅና በቃ ያኔ እዚህ ጋር የሚያብጡ ነበረ፣ ቢጫ አበባ ነበረ። ምን ደህና በሽታ ነበር? አዎ እና የተለያየ እንትኖች ነበሩ። መጠጥም አለ ምንም አለ። በቃ ተስፋ ቆርጫለሁ በዛ ሰዓት። በቃ እኔ አሁን አንድ ጊዜ ፊት በርማን ነው ገንዘብ ሚኒስቴር 6 ኪሎ አቃቸው አሁን ወደ ጌታ ሄዷል። ጌታቸው ደመና ይባሉ እና ወርቆ ይባሉ ሙሉ ወንጌሎች ናቸውና አንድ የሚዘምር ዘማሪ አለ አዳር አለ እዛ ጋር እኛ ጋር ታድራለህ አለኝ። እኔ ደግሞ ዳቦ ኪስ ውስጥ ከትቼ መብላት አቅቶኝ አፌ እንትን አድርጎታልና ተነስቼ ከሱ ጋር ሄድኩ። እዛ 6 ኪሎ ገቡ። ትንሽ ቤት ነች እንደዚህ ትንሽ ቤት። እዛ ተንበርክኮ 1 4 5 ናቸው ይጸልያሉ። ከዛ በኋላ እንዴት እንደምጸልይ እኔ አላውቅም። ሲንበረከኩ እኔም ተንበረከኩ። እነሱ ይጸልያሉ፣ እኔ ዝም ብዬ ተንበርክኬ በቃ እዚህ ጋር አብጧል። ደግሞ ያን ልጁ በጣም ወጣት ነው። በጣም ይወደኛል፣ ያዝንልኛል፣ ያስጥልኝ ምናምን ስንበር እንዲድን ይፈልጋል እሱ። ለዚህ ነው እዛ አዳሪ ወሰደኝ እኔ አላውቅም። እዛ ቆይ እንጸልይልሃለን፣ እዛ ትፈወሳለህ፣ እንጸልይልሃለን ብሎኝ ወሰደኝ። እዛ ይሄን የነሱ ተንበርክኮ ሲጸሉ አሁን እየቆየ እኔም ዝም አልኩኝ። አሁን ይሄ አፌ እንዲህ ተነፋ፣ አፌ እንዲህ ተወጠረ። በቃ የሆነ ነገር እንዲህ ሲነፋ ከዚህ እየተጎለጎለ መጣና ከዛ በኋላ እጄ እንዲህ ሲዘረጋበት እዛ ላይ ወደቀ። የሚሞት ነገር መሰለኝ። እኔ አንተ አልኩና ኧረ አንድ ነገር ከእጄ ላይ ወደቀ አልኩት። ቆይ አሉ። እንደ እንቁራሪት አይነት ነው እዚህ ጋር ራሱ ነው የወደቀ። ያዝ አሉኝ፣ ያዝኩት። መጨረሻ ላይ አሁን እዚህ ጋር ሳይ የለም። አፌን ምናምን ስል ምራቅ ምናምን ስውጥ አሁን የለም። ሲጨርሱ ተነሳው። እስቲ ምስክርነት አለ ልጁ ተነሳ። እዚህ ጋር አብጦ ነበረ፣ ካፌ ወደቀ ነገር አለ። ደነገጡ እነሱ። እስቲ እዚህ ጋር ቀዳዳ አለ፣ እዚህ ጋር ቀዳዳ አለ። ቀዳዳ የለም። አፌ ላይ ወርቋል እሱ። ይኸው ዳቦም ኪሴ ውስጥ ከትቼ ነበር መብላት አቅቶኝ ብዬ። ከዛ በኋላ ዳቦም በእነሱ ፊት በላው። እነሱ በቃ ገረማቸው። ስልስል ከመጨረሻ ላይ እንዲህ ያለ ያ ከኔ ላይ ያ የምጥል ጉበቱ፣ ሳምባው፣ ጮጋራው ውስጤ ያ የበሰበሰ ነገር ሁሉ ይገርምሃል። እኔ በዛን ጊዜ ከኔ እየወለቁ ሲሄዱ አይነበርም። አላቅም እንግዲህ ራእይ መሆኑም የኛ አላቅም። ብቻ ሲወዱ እንትን አለ። በኋላ ሳይ ነፃ ነኝ። እስካሁን ድረስ ነፃ ነኝ። አሁን የፈለጉትን ይበላለሁ፣ የፈለጉትን እጠጣለሁ። ሱካር፣ ደም ግፊት ምናምን የለም። አሁን እግዚአብሔር ይመስገን። አሜን። እዛ በአንድ ጊዜ ተፈወስኩ። በቃ እዛ 66 ማነው 68 67 ያው 6 ኪሎ እንመለሰው ወጉ ነበረ። እነ ንጉሴ ነበረ በዛ ጊዜ ኃይለኛ እንትን ነበርና ከዛ በቃ ብሔራዊ ሀብት ልማት ገባሁ ስራ መንግስታው ወደ ደቡብ ሄድኩኝ። እዛ ሄድኩና ከዛ በኋላ ካፌ ወጣን። ሁሉ ነገር ሁሉ ያኔ ደርግ ኃይለኛ እንቅስቃሴ ነበር። የሶማሌ ጦርነት እንትን ነበር በጣም እግዚአብሔርም የለም ሰይጣንም የለም የሚባልበት ጊዜ ነበር። እዛ ካምፕ ያኔ እንደ ሱፐርቫይዘር ከዶዘር ከሀብታሞች የተወሰዱ ምናምን ከነሱ ለሱ ጥበቃ ከወታደር የወጣችሁ ተብለን ነው እዛ ገባን። ጥበቃ እሱ በስ በቃ እንደ ተቆጣጣሪ እንትና እዛ ገባን። እኔ ገባው። ከዛ አየሁትና አሁን ሰራተኞች አሉ፣ በቆሎ የሚሸለቅቁ አሉ፣ ዶዘር አለ፣ ምን አለ። አሁን እኛ ኃላፊ ነን በዛ እንትን አድርጎናልና እዛ በቃ ኢየሱስ ያድናል እያልኩ እኔ ምስክርነት ጀመርኩ። ስልስ ሲጀምር ከመጨረሻ ላይ አሁን አንደኛው አንተ ክርስቲያን? አዎ ባክ ሰዎች አሉ የሚያማቸው አለኝ። እሺ አልኩና እንቱን ካስገባን በኋላ ሁሉን ከጨረስን በኋላ ተነስቶን ይዞኝ የሆነ አንድ ጫካ ውስጥ ወሰደኝ። ቋንቋቸውን እኔ አላውቅም። ለካ በኋላ ነው የሰማሁት። እነሱ ለካ እንትን ሊያርዱኝ ነበርና ምስት ሊያገቡ
ጸልይልን ያለው አውቆ ነው። አዎ የት ሀገር ነው ቦታው? እዚህ ወደ ደቡብ ነው። ምን ይባላል? ወደ አጂ አካባቢ እንትን አጂ። ወደዚህ ወደ አርባ ምንጭ መሄጃ እንትን አለ። እዛ አሩሲዎች አሉ አለ እዛ እንትኖች። ይሰልቡና ከዛ በኋላ ምስት ያገባሉ። እዛ ወሰደኝ። እዛ ጫካ ተነጋገሩ በእነሱ ቋንቋ። አንዲት ላም ደግሞ ሆዷ ተነፍቶ እዛ እንትን አስተኝቷታል። ሞራ እንትን ይሄ እንትን ውስጥ በረት ውስጥ እሷ ልትሞት ትጣጣራለች። እስቲ አንተ እዚህ ለዚህ እስቲ ላም ጸልይለት አሉኝ። እኔ ለካ እነሱ እንትን ተዘጋጅቶ እንትን ለማድረግ ነው። ከዛ ሄድኩና ከዛ በኋላ እጄን ጫንኩና ሊያርዱ ነው አንተ ሊያርዱ የሚገርም ና እጄ ያንን ላሙታ ሆዷ እንትን ተፈፋል። እጄን ጫንኩና በቃ ጸለኩ። ያ አሁን ያ ሆዷ እየተነፈሰ መጣ። ከዛ በኋላ ሰዎቹ ደነገጡ። የሚገርም ደነገጡ። ምን ይባለው አንተ እውነት በእነሱ ቋንቋ ነው አስተርጓሚ አለ። በቃ አንተ የእግዚአብሔር ሰው ነህ ምናምን አሉኝ። ከዛ በኋላ እኔ ከዛ ሄድኩኝ ጸለኩላቸው ሄድኩኝ። በኋላ ነው እንደዚህ እኮ ነበር እንዲህ ነበር ያቺ ላምባት እንትን ባትል ኖሮ አንተ አልኩህ አንተ ያንተ ተራ ነበር። የሚገርም ነው የእግዚአብሔር ስራ የሚገርም ነው። አዎ እና ይማራሰ ብዙ ጊዜ እንደውም አዚህ ፊት ይሄ ነገር ከዚህ እንደውም ይሄን ያልመሰከሩ አንዴ ያው ምስኪነቱ ብዙ ስለሆነ አሁን እኮ የምትነግረኝ በሙሉ በፊት ያልመሰከርከው እኮ ነው። አዲስ ነው እየሰማሁ ያለው። እና ከዛ ተመልሼ ገባው። ከዛ በኋላ ሰማው ወይኔ አንተ ጉደኛ ነህ አንተ እኮ እዛ እንደዚህ ነው ከዚህ ግቢ ለምን ትወጣለህ አሉኝ። እዛ ሰራተኞች አሉ። እኛ ስንቶቹ እኮ እየወሰዱ እየሰለቡ ካልሰለቡ ምስት አያገቡም። ከዛ በኋላ ፈረስ ላይ ያንጠለጥላሉ። ከዛ በኋላ ደነገጥኩ ራሴ በጌታ በቃ ስል ከዛ በቃ እንትን አለ እግዚአብሔር ከዛ አስመለጠኝ። አሜን። አዎ ከዛ በቃ እስር ቤት እንትን አልኩኝ አስመለጠኝ። መጨረሻ ላይ አሁን እኔ ምስክርነት ነው አሁን እግዚአብሔርም የለም ሰይጣንም የለም በሚባልበት ሰዓት ነው። መጨረሻ ላይ በቃ እስር ቤት ገባሁ። ኢምፔሪያሊዝም ሃይማኖት ታስፋፋለህ አንተ ሰራተኞችን እንትን እዛው እዛ ግቢም ከዛም በኋላ ወጥቼ በቃ እዛው ለካ ሰዎች አሉ ገጠሮች አሉ። በቃ እስር ቤት ገባሁ። ዝዋይ ወህኒ ቤት ገባሁ። እስረኞች እዛ ይመጣሉ፣ ከአራቱ ማዕዘን ይመጣል። እዛ በቃ ይመሰክራለሁ። በቃ ነው ዝም ስመሰክር መጨረሻ ላይ አሁን ይሄ አፓ የተባለ ሁሉ ከነሱ ደግሞ ድርጅት እነሱ የፖለቲካ ነገር ለካ እነሱ እዛ ወህኒ ቤት ይታፈሳል ይገባሉ። አሁን የታሰርኩ ቦታው የት ነው? ዝዋይ እስር ቤት ውስጥ ታሰርክ። እንግዲህ ዝዋይ እስር ቤት ውስጥ ታስረ ደግሞ ምንድነው ያጋጠመህ ትነግረናለህ። ረፍት አድርገን እንመለሳለን። ተመልካቾቻችን እየተከታተላችሁ የምትገኙት ያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ታሪኩ አላለቀም። እንግዲህ ዛሬ ፓስተር ታደሰ እሽቴ ናቸውን ምስክርነታቸውን ከኃይለ ሥላሴ ጊዜ ጀምሮ እየነገሩ ይገኛሉ። ከረፍት በኋላ ደግሞ በእስር ቤት ያጋጠማቸውን ነገር የሚነግሩን ይሆናል። አብራችሁን ቆዩ። ይህ ያው ምስክር ፓስተር ታደሰ እንግዲህ እስር ቤት ወንጌል በመስመስከር ምክንያት ጌታን አግኝተ ተፈውሰ በመመስከር ምክንያት እስር ቤት ገባሁ ነው ያልከኝ። ዝዋይ ቀጥል። እና እዛ እስር ቤት ገባሁኝ። የኢምፔሪያሊዝም ሃይማኖት ያስፋፋላሉ። አሁን ኢህአፓ ከየአራቱ ማዕዘን አሁን ይገባሉ እዛ። እነሱ ደግሞ ከኔ ጋር ጦርነት ጀመሩ። አሁን ይሄን ጴንጤዚ ምናምን በቃ ኢምፔሪያሊዝም ምናምን አሉ በኔ ላይ ጠቅለ እነሱ እንግዲህ ሙራኖች ናቸው። ደግሞ እነሱ ተመልሶ ወህኒ ቤት ከኔ ጋር በቃ ጦርነት ከፈቱ። መጨረሻ ላይ አሁን አልተውም በቃ በግርበት እናስራለን አሉ። ለወህኒ አዛዥ ነገሩት በግርበት ከምትታሰር ብትተው ይሻላል። ከእስሩም በተጨማሪ እስር ቤት ደግሞ እንደገና ሌላ እስር ማለት ነው። አዎ አልተውም አልኩት። ለምን አንደኛ ነገር ይኸው ካፌ ወጣ ይሄ ነው ከአማኑኤል ነው የወጣሁት። ጌታ ፈውሶኛል። ስለዚህ አልተውም። እንዴት አድርጌ ተዋለሁ? ጌታ ድንቅ ነኝ አድርጎልኛል ብዬ በቃ ልጅነትም ስላለ
አሁን ከዛ እንደውም እንኳን ነገር ከንብሎ አለ አሁን ለምሳሌ መፈወሱ ብቻ ሳይሆን ጠጥተህ ሁሉ በውስጡ ላይ ያደርክበት ጊዜ ነበር አይደል? በውስጡ ራሱ ሰክረህ ያደርክበት ጊዜ ነበር አይደል? እሱ በኋላ እንትን በኋላ ነው። አዎ እና መጀመሪያ ነበረ እሱ መጀመሪያ እንትን ነበረና መጀመሪያ ማለት ወደዚህ ወደ እንትን ሳልመጣ ወደ ጌታ እንትን ሳልመጣ ሳትመጣ በፊት እሱ የዘለልከው ስላለ አስታውስ ብዬ ነው። መልስና ነገረን እሱ ቴቢ ነበር። ቴቢ ፈጥኖ ደራሽ ያኔ ረብሻ ነበር ኃይለኛ ለኛ ረብሻ ነበርና ተነስተን ቴቢን ያኔ አሁን ወደ ኋላ ተመልሰን ማለት ወደ ኋላ ተመልሰ ጌታን ሳታገኝ በፊት ሳላገኝ በፊት ከዛ ጸጥ ተባለ። መጨረሻ ላይ አሁን እዛ መጠጣት ነው። ከዛ በቃ አሁን እኔ ከጠዋት እንጠጣለን ቢራ ያኔ 50 ሳንቲም ነው 75 ሳንቲም ነው። ከዛ በኋላ ጠጃለ ስንጠጣ ዋን ማታ ምን እንደሆነ አላውቅም። ወታደርና መሳሪያ ይዘህ ነው የምትጠጣው? አይ መሳሪያ ይዘለም በረፍት ጊዜ ነው። መጨረሻ ላይ ጠዋት ስነጋ የራሴን ያገኘሁት እንትንስ በውስጥ ነው ያገኘሁት። ደሜ ፈሶ አልቆ ደሜ ፈሶ አለቀ። አፌ ተለጎመ። ከዛ ሆስፒታል ወሰዱ። ከተማው ታሰሰ። ያ መቱኝ ሰዎች ተያዙ። እኔ ሰው ደብድቦ ነው ከተሰዛ። እዛ እንግዲህ ለምን እንደመቱኝም አላውቅም። እንግዲህ ያኔ የሰከረ ሰው ምን ያውቃልና እዛ አደርኩኝ። አፌ ተለጉሞ ነበረ። በማንካ ነበር እንትን ያሾር በመጠጣ ከዛ እግዚአብሔር ያው ግን ከዛ በፊት ይሄ ሳይደረግ በፊት አንድ ወር ሳይሞላ ህልም አለው። ተረኛ ሆኜ ዘቦኝ ተረኛ ሆኜ በተራዬ ተኛሁት። ሲተኛ ህልም አየሁ። ነፍሴ ከኔ ሁለት ሰዎች ከሌላ ነፍሴን እንትን ይወጣል። ሬሳን ታች መለከተ ሁለት ሰዎች ግራና ቀኝ ይዞኝ በቃ ወደ ሰማይ ይዞኝ ሄዱ። የተለያየ ከተሞች አሉ። ያንን ከተማ ሁሉ እነሱ በፍጥነት ነው እዚህ ጋር ከተማ አለ፣ እዚህ ጋር ከተማ አለ፣ ሌላ ከከተማ በላይ ከተማ አለ። እዛ ይዞኝ ወዱና ወደ ግራና ቀኝ ይዞኝ መጡና በጣም ትልቅ ቢሮ ነው፣ ሶፋ ነው። ባለስልጣኑ እዛ ሶፋ ላይ ይዞ ይሽከረከራል። ይኸው ጌታዬ ይኸው ሰውዬን እኮ ይዘን መጣን ይላታል። በል እሱን ማን መቼ አልኳችሁ? አሁን ወስዳችሁ እንዳመጣችሁ በቦታ መልሱት ይላል ባለስልጣኑ። አሁን ከዛ ያንከባክቡና ከላይ ሆኜ ወደ ታች ሲመለከት ሬሳ ይዛ ተኝቷል። ጠቅላላ እየፈጠኑ ከዛ በኋላ እዛ ጋስ ወዛ ሬሳን እየቀረብኩ ሲሄድ ጥሎኝ ሲሄዱ ብድን አልኩ። ከዛ በኋላ ደነገጥኩ። ምንድን ነው አልኩ። በቃ ደነገጥኩ። በወሩ ይሄ ነገር ተቀጥቅጥ ማነውና በውስጥ ራስን አገኘው። ያው ሰክሬ ምን ብዬ መጨረሻ ላይ ያው ህይወት ያልወጣም ዳንኩኝ። ከዛም በኋላ ነው እንግዲህ በዚህ ምክንያት አማኑኤል ነው የገባሁት። እዛ አማኑኤል ገባው። ከዛ በቃ አሁን ወደ ኋላ እንመለስ። አሁን ተመለስን። አሁን ደግሞ ወደ አቋራጭ ታሪክ እንመለስ። እሺ እስር ቤት ውስጥ እስር ቤት ከዛ በቃ እስር ቤት በቃ ሰዎቹ እንዴት ይታሰራሉ? ምን ነው እንዴት ብዬ ከዛ በኋላ ጌታ ነው ፈወሰኝ ብዬ ከዛ መልኩ ነው እግር እናስራለን አለ። በቃ የሰሩት ተባለ። ዘቦች በር ላይ እግር ብረት አሰሩኝ። ከዛ በኋላ ሰንሰለቱ ይሄን ያክላል አሰሩኝ። በቃ ከዛ በኋላ እኔ ቢያስሩኝ ምን እስረኞች ይገባሉ። ከጎኔ 60 70 የሆኑ እስረኞች እንዲተጣበቀን የምንጠየው መጽሐፍ ቅዱስ ይዣለሁ። ለሊት እንደዚህ አቅፌ ነው የምተኛው። እንደዚህ ደግሞ 25 እንደዚህ የተፈረደባቸው ነፍሰ ገዳዮች አሉ። እነሱ አልጋ አላቸው ዙሪያው ነው። ከዛ ከጎኔ ያጋነ ሲጮህ አንተ በእንተ በላውጣ አውጣ ብሎ አሾፉብኛል። እና መጨረሻ ላይ በቃ እስረኞች ይሰበሰባል። እኔ ቁርስ ማታ ሲሰብክ ውላለሁ ግቢ ውስጥ እስረኞችን ይሰበስባለሁ። ኢየሱስ ያድናል ይኸው ጌታ እንዲያደርገን ከማኑላ ወጥቶኝ እንዲያደርገኝ እየሰበስባለሁ። እግር ብረት እየታሰርኩ ታስሬ እኮ ነው የምሰራው። ከዛ ይሰማሉ እስረኞች። ከዛ በኋላ ይመጡና ጓሮ በኩል አለ። ጓሮ ጋር ሰበኩና ትዝ የሚለኝ አንድ መዝሙር አለና ሰበሰብኳቸው። 15 ይሆናሉ እስረኞች ጓሮ በኩል ቤት ስር ቁጭ ብለን ከሞትም ያድናል
ከሞትም ያድናል ኢየሱስ እያልኩ እየዘመርኩ እስረኞችም አሉ ይሰሙኛል። እና የዘቦቹ ኃላፊ አሁን ሞቷል ይባላል አላቅም፣ 10 አለቃ ሰግድ ነው ይባላል። ረጅም ነው። ይመጣና ብቻ በጥፊ ጆሮን ጭሁ አድርጎ ሲመጣ ሃሌሉያ ብዬ ዞር ስል እሱ ሮጦ ሄደ። ከዛ በኋላ እንትን ተረጋጋውና በቃ ያለ ነገር ነው ብዬ ተመታሁኝ። ከዛ በኋላ እነሱም በኋላ እንሰበሰባለን ብዬ ተውኳቸው። አንድ ሸማግሌ ትልቅ ኦርቶዶክስ ናቸው። ልጄ እስቲ ቁጭ በላሉኝ። ቁጭ አልኩ። ልጄ የእናንተ ሃይማኖት ከባድ ነው፣ እኔ ኦርቶዶክስ ነኝ፣ አይዞ አሉ። እና እዚህ ደቡብ አካባቢ እንደዚህ ሲያመልኩ ቤት ውስጥ ሲያመልኩ ዙሪያውን ወታደሮች ከቧቸው ከእስር ቤት ማነው ከዛ ከቤቱ አወጥቶ ወደ ፖሊስ ጣቢያ ሲወስዱ አንድ በሽተኛ ወደቀ። ሲወድቅ ጀርባውን ረገጡት። ሲረግጡት የሆነ ድቡልቡል ነገር ካፉ ወጣ። ሰውዬ በእርግጫ ተፈወሰ። እና የእናንተ ሃይማኖት በጣም ከባድ ነው፣ አይዞ አለኝ። ከዛ በኋላ እግር ብረት ታስራለሁ። ያ ቀን ነጋ። መጨረሻ ላይ አሁን ሁለተኛ ቀን ያ አለፈ። አሁን በሁለተኛ ከዚህ አዛለታ ማታለ በሁለተኛ ሌሊት ነጭ ልብስ የለበሰ እስር ቤት ውስጥ ይመጣና ስም አለኛል። በራእይ ነው የምታየው? አዎ በህልም በቃ በህልም ራእይ ነው። ለምን ነው ታሰርኩ ይለኛል። የሰራዊቱ ጌታ እግዚአብሔር ለምን አዳነ ተብዬ ነው የታሰርኩት አለኝ። የሰራዊቱ ጌታ እግዚአብሔር ለምን አዳነ ተብዬ ነው የታሰርኩት ስል እዛ እግሩ ላይ እንደዚህ ብቻ እጅ እንዲህ ጣቱን ብቻ እንዲህ ሲያደርግ ያ ሰንሰለት ለሁለት ይበጠሳል። ከዛ ብንን ስል ለካ በህልሜ በቃ ነገ የሚወጣ ነገር መሰለኝ። ጠዋት 12 ሰዓት መጣ። ለሽንት ቤት ያው የግሬት ብግረት ታስሯል። ወጥተ በሩ ተታድርም ታስሮ ነው የሚያድረው። እንደ ታስረ ነው የምታድረው? አዎ ታስሮ ነው የምታድረው። አዎ በቃ ምን አይፈታም፣ ታስሬ ነው ያው እግር ብረት ታስሬ ነው እንጂ እንትን። ከዛ ጠዋት ተነስቼ በጓሮ በኩል ወደ ሽንት ቤት ለመታጠብ ሲወጣ ልክ በሩን ዲዞር ስል ሰንሰለቱ ይበጠሳል። ሄድኩና ተጸዳዳውና ፊቴንም ታጠብኩና ዙሪያውን ትልቅ ነውና ዘቦች አሉ። ፖሊስ በሰንሰለቱ ተበጠሰ ብዬ በር ላይ እጄ ያመለከትኳቸው። ራሳ መደከትካ ራስ ነገርካቸው? አዎ ራሴ እንትን አልኩኝ። ከዛ እንዴት አድርጋልኩና ከዛ በር ላይ እንትን አደረጉ። ይሄ እንዲህ ተፈልቅቆ ነው የምታሰረው። ያንን ብረት ይሄ እንደ ዘና ነገር አለ። ያንን እንዲህ ሰኩና ከዛ ይፈለቅቁና ደሞ ሌላ ደሞ ያስሩሃል። ብረት አለ እንደጋዛ ደግነ ይዘጋ ታስቀምጥ እግሬን ታስቀምጣለህ፣ ይመታል ወደታች። ጥርሱ ራሱ ይሄዳል እንትና ሌላ ብረት ቀየሩልኝ። ከዛ በኋላ ስልስል ብቻ ጧት 5 ቀን 5 ሰንሰለት ጧት ይበጠሳል በዛች ቀን። የሚገርም ነው። እዛ ሲበጠስ መጨረሻ ላይ ለካ የጎኔ ሰዎች አስተኝተዋል እስረኞች። ምን አድርጎ ነው የበጠሰ ተብሎ ጠባቂም ይደረጋል። ምንም ነገር የለም። መጨረሻ ላይ ወይኔ አዛዥ ገና አንድ ሻለቃ ይባላል፣ መነጽር አድርጎ አጭር ሰው ነው። ጌታዬ አለ ያሰለጋ ገባ። ጌታዬ ሰውዬ አንድ መጽሐፍ አለ አቅፎ ነው የሚተኛ። ለሊት ሲቀባ ያድራል። ጧት ሰንሰለት ይበጠሳል። ሰውዬ አስማተኛ ነውና እስረኛ ስለሚያስመልጠን አይ ነገር ይደረግ ብሎ እኔ ጋር ቀረ አለኝ። እንዴት ነው የገባችሁ? ፈትሻችሁ አለም የገባችሁ? አዎ ተፈትሼው ነው የገባሁት። ታዲያ እንዴት አድርገህ በጠስኩ አለኝ። የሰራዊቱ ጌታ እግዚአብሔርን ጠይቀኝ ምን ጠይቀኛለህ አለኝ። በቃ ተናደደ ሰውዬው። መነጽሩን እንዲይዞ እንኳን እኔ ልበጥስ ቀርተው እኔ ተለው እንኳን ብጎትት አይበጥሰውም። እንዴት አድርገህ ይበጥሳል? ስማለኝ 25 ኪሎ የሚመዝን ብረት አለ። በዛ ብናስር ስሙ ጅቦ ነው አለ። የብረቱ ስም ጅቦ ነው።
ስለዚህ በጅቦ እናስራለን። ከዛ በኋላ ልታንቀሳቀስ አትችልም። እንኳን ጅቦ ቀርቶ ባባ ጅቦም ይሰሩኛል አለኝ። እንኳን ጅቦ ቀርቶ ባባ ጅቦም ይሰሩኛል። ያን ልጅነቱን እዛ ቆም አለና ሂድ ዲናኝ ሂድ አለኝ። ከዛ ሄድኩኝ። በቃ መጨረሻ በሁለተኛ ቀን በሶስተኛ ቀን አዲስ አበባ ወታደር እንትን አለ። አዲስ አበባ ወይኔ ቤት አመጡ። አዲስ አበባ ወይኔ ደግሞ ከጅማ ከጎንደር ከተለያየ ቦታ የታሰሩ ክርስቲያኖች ይዛሉ። በዛ ባደረግ ጊዜ ከርቸሌ ማለት ነው። ከርቸሌ እዚህ ከርቸሌ መጣሁ። ከዛ ቀላል እስረኛ ነው አሉኝና ያኔ ባሶ ምናምን ቃሊቲ ቆሎ ይቆላል እዛ ጋር ወሰዱኝ። ካባ አደረጉኝ። ከዛ በኋላ ፈቱኝ። ከፈቱኝ በኋላ ያው በ71 72 ተፈታሁኝ እና መስሪያ ቤት አዲስ አበባ ነበርና እጃ መለከትኩት። በምንድነው ወጣ እንደዚህ ወሬ ሰምተን ነበረ ምናምን አሉ ሰዎች። እዛ በምንድነው በሃይማኖት ምክንያት ስለሆነ ተባለ። ህግ ጋር ቀረቡ። ህግ ማለት በሃይማኖት ስለሆነ መስራት ይችላል። ምን መስሪያ ቤት ነበር? ደቡብ እርሻ ልማት ገባሁኝ። ከዛም በኋላ ያኔ ጊዜ ደግሞ ቀይ ሽብር እየተባለ ወጣቶች ይሄ አባ እየተባለ በጀርባ ላይ ብቻ ቀይ ሽብር እየተባለ ጧት ብቻ ስትሄድ በቃ ጀርባ ቀይ ሽብር ይፋፋም ወረቀት ይለብስ ጀርባ ላይ በቃ በየጣቢያ ይታሰር ጧት ስትወጣ ጀርባ ላይ ተለጥፎ ታገኛለህ። በየማዳ ምናምን አካባቢ ህዝብ የማይባይበት ቦታ በቃ እንደዚህ ጭንቅላታቸው በእንትን ያስሩና በፎጣ ነገር ያስሩና ጀርባ ላይ ቀይ ሽብር ይላል። ቀይ ሽብር ተወስዶባል። ቀይ ሽብር ይፋፋምብን ነበር የሚለው ያኔ ቀይ ሽብር ነው። በቃ በእስር ቤት ወስዳሉ። ከዛ በኋላ ሌሊት ይረሽኑና እዛ ወስዱና በየፋርማታው እንትን ያደርጋሉ። ቀይ ሽብር ይተባል። ህዝቡ በቃ እያየ ብቻ ነው የሚያልፈው። ህዝቡ እያየ ለበለ። ከዛ እያለም እኛ ያኔ ቸርች ነበር የሚሄደው። ገነት አለ መርካቶ፣ አንዳንድ መካነ ኢየሱሶች አሉ። እኛ በቸርች እንሄዳለን። ከዛ በኋላ እኔ መካነ ኢየሱስ ልነታ ገባሁኝ። ከዛ ትምህርቱን ተማርኩኝ። እዛ ያው ተመረቅን። ከዛ በኋላ ጸሎት ቤት ገባሁ። ከዛ በቃ ጋንንት መውደቅ ጀመረ። ያ የጸጋ ተሰጠኝ። ከዛ በኋላ በቃ አካራ መቼ ነው መጀመሪያ ጊዜ መንፈስ ቅዱስን ጸጋ የተለማመድክበት? 76 አካባቢ ነው። በምን አወቅ? ለምሳሌ መጀመሪያ እግዚአብሔር ታምራትን ሲያደርግ ያየኸው የምታስታውሰው ካለ እስቲ ታሪክ ስለሆነ መጀመሪያ ጊዜ ነው። መጀመሪያ ታምራቱማ በእስር ቤት ብቆ ተፈውሶኝ። እሱ ልክ ነህ። አገልግሎት ሲጀምር እንግዲህ አሁን በየቸርች ሁሉ ምን ይሉት አሁን ሰዎቹ በየቸርቹ ይሄዳሉ። አሁን ጉጉት ስላለ የኛ አሁን ያኔ ስለተፈወስኩ አሁን የጠዋትና ማታ ወደ ቸርች ነው የሚሄዱ። እዛ ሰዎቹ ሲፈወሱ ይመሰክራሉ። ለነገሩ ቅድምም ነግረህናል እኮ የላሟንም ላይ እንጭነት ላሟም ተፈወሳለች። መጀመሪያ ነው። እኔ የምልህ የልደታን ነው። ልደታ ሲጀምር ጸሎት ቤት ገባሁና ሲጸልይ ከአጋጠሚ አጋንንት ተወርቃል። ሰዎቹ በሽታ የት ቦታ እንዳለ መንፈስ ቅዱስ አሳይና ይሄ በሽታ አለብሽ ከዚህ ተፈወሰሽ ይላል። ተመርክኬ እኮ ነው መንፈስ ቅዱስ ይነግርሃል። እና አጋንንቱን ካለ ጮህ ይወጣል። ሰዎቹ የተፈወሱ አንዱ ለአንዱ እየነገረ ከዛ በኋላ አንዱ መጣና ስማው 3 ዓመት ተኩል ካልሆነ በመካነ ኢየሱስ ደንብ ማገልገል አትችልም አለኝ። አድሜ ሌላ እዛ ያኔ ቄስ አስፋው ነበሩ አይደል? መሪ ቄስ አስፋው ነበሩ። ቄስ አስፋው ነበር። እሱ ቄስ አስፋው ነበር። ከታች ያሉት ናቸው። ስለዚህ አታገለግል፣ ከ3 ዓመት በኋላ ነው የምታገለግለው አለኝ። አይ እኔ ስራ አለኝ፣ ምናልባት የሚከፈላችሁ ካለ እኔ አልጋራችሁም አልኩት። ዝም ብዬ ቀጠልኩኝ። አሁን ጸሎት ክፍል እንዴት እንደተቋቋመ አላውቅም። ህዝቡ ከአራቱ ማዕዘን መጉረፍ ጀመረ። አጋንንት ይወርቃል። በቃ 7 እስከ 80 በቃ ህዝቡ ተገለበጠ ከአራቱ ማዕዘን። ትዝ የሚለኝ ከማኑኤል ከጥቁር አንበሳ ለካ ሬሳ ይዞ ይመጡና ያኔ ጊዜ ደርግ እግዚአብሔርም የለም ሰይጣንም የለም የሚባልበት ዘመን ነው። ለካ ሬሳ ይዞ ይመጡና እነሱ ጸጥ ብሎ ጤነኛ እንደሚደግፍ ሰው ሬሳውን ተሸክመው ይመጡና ቤተክርስቲያን ውስጥ ጸሎት ክፍል ይመጡና አስገቡና ከዛ በኋላ እዛ እንትን ያስተኙና ከዛ በኋላ ደረት መምታት ይጀምራሉ። እዛ እንዴት ደረት ትመታላችሁ? በቃ አስወጣናቸው።
እነሱን አስወጣናቸው። ያንን ለሬሳ ነው ለካ አግዳሚ ወንበር ላይ አስተኛን። ጸሎት ክፍል ተሰበሰብንና አሁን ማን ነበሩ አብሮ ያኔ አስተዋውሳቸው አብሮ ያገለግሉ የነበሩት ነው አብሮ ያገለግሉ። አሁን ኮሚቴ ነው እሱ የመንፈሳዊ ኮሚቴ ነው። ካሰውን አለ ሌላ ማን እንዳለ አሁን ባለፈ ጊዜ እዚህ በስብሰባ ጊዜ መጥቼ ነበር። አንድ አገኘው ይባላል እሱም አለ ያኔ እሱም አሁንም አለ ከኔ ጋር ብዙ ጸሎት ግሩፖችን እንትን አደረጉ። ከዛ ተሸከምንና ሌሎቹን አስወጣ ነው። በጣም አጋንንት በቃ ያ ግቢ ሁሉ አጋንንት ነው። ይጮሃል፣ እዚህም ይጮሃል፣ እዚህም ይጮሃል፣ እዚህም ይጮሃል። ገና መቀመጫ ላይ መቀመጥ አይችልም አጋንንት። ዝማሬ ሲቆማ ይጮሃል። አሁን ከዛ ሌሎቹን አስወጣንና ያን አስተኝተን ምን እንደምናደርገው አሁን እስር ቤት ሊገቱን ነው። ሰው ገደለ ይሉናልና ተነስተን ተሰብስበን ጸለን። በቃ ጌታ ሆይ እኔ በጣም እየጸለን አንድ ካሰውን አለና አሁንም አለና እሱ እንዲህ ሉጫ ነው፣ ጸጉሩ ሉጫ ነውና እንዲህ ጭንቅላቱን ከጣውላ ጋር ነን ይጸልይና ከዛ ለብድግልና ሰዓት ይሞት። አደራህን ጌታዬ እስር ቤት እኮ ልንገባ ነው፣ አደራህን እኔ አሁን እሱ እንትን አለኝ ራሱ አሁን ሰውየው ራሱ ሁኔታው እንትን ያስቃል እና አደራህን በጣም ያስፈራኝ ሬሳ ፊት ቁጭ አድርጎ እና እዛ አስተኝተናል እኮ ነው እዚህ ጸልይ አሁን አይኔ እሱ ላይ ተተከለ። አሁን ጸልይና አሁን እሱ ነው የማየው። እሱ ደግሞ አደራህን ጌታ አደራህን እስር ቤት እኮ ሊከቱን ነው ጴንጦች ይገደሉ ይሉናል። እዛ ስንጸልይ ሴትዮዋ አይኗ ተከፈተ። እውነቴን ነው የምልህ። ከዛ በጣም አላመንም። ከዛ አየን። ስሟ ማን ነው? ከሌነኛ አለች። ልብሱ ለብሳለች። ለቃልቻ የዛር የውቃቢ ምናምን ሞርኮ የተማረኩት ሁሉ ቁም ሳጥን አለ። እዛ ከምረናል። የአቴቴ ልብስ ምን ልብስ የተባሉትን ይሰበሰባል። እዛ ከምረናልና ተነስተን ውሃ ቀርተን ያስታለች አጥበናት። አቤት ያለ እኮ ፍቅር እኮ እኛ ምንም ሰውነቷን እንትን አጥበን እንትን አድርገን ያን ልብስ ሰብስበን ያንን የሰበሰብነው የቃልቻን እሱን አልብሰን ሰዎቹን አስገባናቸው። የእሷ ተነስታለች። እግዚአብሔር ፈውሶታል። እናንተም ከፈለጋችሁ ጌታን ተቀበሉ። ጌታን ማያውቁ ሰዎች ናቸው። አያውቁትም። ያሉ ሰዎች ናቸው። እዚህ ወደ ሂሳብ እኮ ይዘውት እዛ እነሱም ደነገጡ። በቃ ልብሱ መልሳችሁ ይዛችሁ ይሄን ይዛችሁ ይጠቡ። ራቁታን ስለ ያለውን ልብስ አለበስ ያኔ አለበስን ሌላ ስለሌለ ሌላ ያንን እንትኑን ያው የተበላሸው እንትን አድርገን እዛ ሰበሰብና ሰጠናቸው። ያንን የቃልቻውን የሰበሰብነውን እንትን እሱን አለበስንና ሸኛናቸው። አጥበን ምን ቢለን ውሃ ከእንትን ቀርተን በቃ አሁን ያኔ ተማራጭ ምስጋና ጊዜ እንደውም ተዘጋጅቶ ከዛ አሁን እንዴት እንዳለና በዚህ ውስጥ ነው እንግዲህ እግዚአብሔር ያሳለፈን። በጣም የሚገርም ነው። እና እንደገና ደግሞ አሁን በድጋሚ ኮሚኒስቶች እኔ መስሪያ ቤት እሰራለሁ። በዛን ጊዜ ካኪ ልብስ ነው የሚለብሱት፣ ሰማይ ልብስ የሚለብሱ ባለስልጣኖች ናቸው። አሁን አንዷን እጇ ታስሮ ደርግ መኪና ፕሮግራም ላይ ነው ወደ ፕሮግራም ሮብ ማታ ነው ወደ ማታ ይመጡና ይገቡና ሲገቡ ታች ሜዳ ይዞሩና ህዝቡ ይገባል። ወደ ቸርች ነው የሚገባው ህዝቡ። አሁን መኪናውን ሳይሆን ህዝቡ ተደናገጠ። የሚታፈስ መሰላቸውና እነሱ አዞሩና መኪና ውስጥ ልጅቷን አወጧት። እጇ እንዲህ ታስሯል። እጇ ታስሯል። ከዛ አወረዱ። የት ነው የምጸለው አሉ። አንደኛው እንትን ያው እዛ ጸሎት ቤቱ ሰዷል። ካኪ ልብስ ነው የለበሱት ባለስልጣኖችም አሉ። አንድ ሶስት እንደዚህ አራት ሆናሉ። ልጅቷን ይዞ መጡ። በኋላ እዚህ ነው የምጸለው አሉኝ። አዎ አስገቧት። ገባች። እኔ ነበርኩኝና መልጌታ ኢየሱስን ተቀበሉ አልኳቸው። መጀመሪያ ለሷ ጸልይ አሉ። ይጸልያል መጀመሪያ ስለ ማቃቸው በመስሪያ ቤትም ያው ስላለው ፍቷት። እንዴት ይፈታ? ትሮጣለች እኮ ትሄዳለች አሉ። ፍቷት አትሄድም። እዛም በኋላ አንደኛው የገላመጠኝ ፈታ። ልክ ሲፈታና ሲጨርስ በጌታ በኢየሱስ ክርስቶስ ምስል መንፈሱ ጮኸ። ከዛ በኋላ ተንበረከከ፣ ለፈለፈ። በትምህርት ቤት እንዲህ ያለ
እዛ እነሱ ደነገጡ። እዛ በሽታ እንደወኔ ይውጣ ብሎ መንፈሱን አሰስኩት። እዛ ሆነ አለች፣ ደነገጠች፣ አለቀሰች። ራሷን ስትነቃል እነሱም ደነገጡ። መጀመሪያ ያው እግዚአብሔር ፈውሶታል ብለን አንደኛው የት ነው የሚከፈለው ብር አለ ገንዘብ ሊከፍል እንደዛ ነው የተለመደው። በዓለም እንደሱ ነው የተለመደው። የት ነው የሚከፈለው? ያ እኛ ጋር ብር አይከፈልም፣ ነፃ ስጦታ ነው። ክብር ለእግዚአብሔር ይሁን። እና በጣም ትልቅ ክብር ይገለጠበት። ከዛ ያው ዛሬ ገንዘብ አምጡ የምትሉ የዘመኑ ነቢያት የዛሬዎቹ ቢሆን አምጡ እዚህ ነው የሚከፈለው ይቀበሉ ነበር እኮ። እኛ ያን ጊዜ እኛውን ቀን ስለገንዘብ እኮ አናውቅም። እኛ ጊዜ እኛ ሰዎች እንዲፈወሱ ነው። ሰው ከተፈወሰ በቃ እኛ ይሄ ነው ውስጣችን ሐሴት የሚያደርገው እንጂ ስለ ገንዘብ ምናምን ነገር እኛ አናውቅም በዛ ሰዓትና ያው እግዚአብሔር ያለ ህዝቡ ይጎርፋል ከአራቱ ማዕዘን መድረክ ላይ እኛ ከዛ በኋላ አዘምራለሁ። ከዛ ፎስ ይመጣል፣ መገለጥ ይመጣል፣ አጋንንቶች ይወድቃሉ፣ የተለያዩ በሽተኞች ይፈወሳሉ። በቃ አንዱ ከክፍለ ሀገር ይመጣሉ፣ ከተለያየ ቦታ ይመጣሉ። በቃ እግዚአብሔር ፊት ለፊት ነው የምሰዳ እግዚአብሔር። አሜን። ያ ከዛም በኋላ መጨረሻ ላይ እኔ በ82 ከዛ በኋላ አንዷ ጸሎት ክፍል መጣች ባለቤቴ፣ እዛ የተጸልያለች እሷ ታለች ፎቶግራፍ በኋላ ተነጋገን። በቃ እዛ ጋር እኔ አሁን አንድ መኝታ አለኝ፣ አንድ ምድጃ ነው አለ። ስለዚህ ሌላ ምንም ነገር የለም፣ እኔ ወንጌል ነው የማገለግለው፣ ሌላ ችግር ውስጥ እንዳትገቢ አልኳት። አረ ችግር የለም። አትጋቡ ገና? አዎ አልተጋባን። አረ እሱ ችግር የለም አለችም። ተስማማን። ልክ 80 አሁን ትምህርት ቀጠን፣ ምንም ነገር የለም። ቃሉን ብቻ ወሰን። በቃ መስከረም 80 መዳን ማለት 82 መስከረም በዚህ እናገባለን የሚል ወሰን። ከዛም በኋላ በቃ እኛ ቀጠን። እግዚአብሔር ሁሉን ነገር መስሪያ ቤት አንድ ህግ ጠበቃ በ82 ነው ጌታ በ82 ነው ትዳር ያስከው? በ82 ትዳር ለመያዝ ቆይተሃል ማለት ነው? 82 ከዛ በቃ አንድ ህግ እንትን አለ ነገርኩት። አንዱ እሱ ማተም አሳተመልኝ ሰርክ ወረቀት። ሌሎቹ በቃ እግዚአብሔር ብቻ ራሱ ማለት እግዚአብሔር በዛ ጊዜ አለኝ ምንድነው እኔ አባቴ ነኝ ይድርሃለሁ፣ አንተ ዝም ብለህ በፊት ይቆምናል። የሚደግስ ደግሞ ሌላ ሰው አስነሳ ድፍ እዛው ቸር የተፈወሱ በቃ ሁሉ ነገር እግዚአብሔር አዘጋጀ። አሁን ከዛ በኋላ አሁን እንግዲህ ያው ትንሽ ወረቀቱን የታተመ የፈዋሹ እኮ ሰርግ ሊያገባ ነው ምናምን ተባለ። በጉባኤ ነው የተነገረ የፈዋሹ ሰርግ በዚህ በቃ የተለያየ ህዝብ ብቻ ተገለበጠ። የሚፈውስ እግዚአብሔር ነው። እና እንደዛ ነው የሚሉት እነሱ የፈዋሹ ሰርግ ነው። እና ከነሱ ካርድ ምናምንም እንትን አልፈለጉም። በቃ ጉጉት አለ እዛ። አሁን ወርቅ የለም፣ ወርቅ አልተዘጋጀም። ሳምንት ቀረ። ሚዜዎቹ ተጨነቁ። አሁን እንግዲህ ከእህቶችና ከወንድሞች ተውሰን ታደርጋለህ በዚህ እናደርጋለን እንጂ አሁን እኮ በቃ ሳምንት ቀርቷል። እኔ ከፈለገ እዛ መድረክ ላይ ቆሜ በባዶ እንደዚህ አጋምንትን አገባለሁ እንጂ ተውሻ አላገባም። በቃ የሰውዬ ጉድ አደረገናል። በቃ ተደናገጡ። እዚህ መሰራ ቤት እንትን ነበርና አንዷ ፀሐይ ነው የምትባለው፣ ባክስ እንደዚህ ነው ወርቅ። ከዛ በኋላ መስራ ቤት ራሱ ኮሙኒስቶች እኮ ናቸው ያባዎች፣ ኮሙኒስቶች ቁጥር ኮሚቴ ምናምን ገንዘብ አዋጡ፣ ወደ 1000 ከምናምን አዋጡ። በዛ ብዙ ያኔ ጊዜ ከዛ በቃ እኔ ደግሞ መርቃት አልኩና አንዷ እዛ ወርቅ ታውቃቸዋለች። በቃ አንድ ጴንጤ እዚህ ሚስት ሊያገባ ነው፣ ይኸውልህ ወርቁ ባላዘጋጀም ባክሽ በዚህ ቀን በቀን ለቅዳሜ አደርሱልኝ። ወዲያውኑ እነሱ አደረሱልኝ። ወርቅም ተገዛ። እግዚአብሔር ይመስገን በተለያየ መንገድ እግዚአብሔር ሁሉን ነገር አዘጋጀ። በዛ ተጋባን ይላል እና መጨረሻ ላይ ያው ህዝቡ እየጨመረ መጣ። በቃ ተአምራት እየሆነ መጣ። አሁን ለሁለት ተከፈለ። ግማሹ ቅናት አለ፣ ግማሹ ደግሞ ልክ ነው፣ ግማሹ ልክ አይደለም። አሁን መቀመጫችን ሊወስድብን ነው፣ ህዝቡን ሊወስድብን ነው። አሁን በቃ በዛ ውስጥ ያሉትን ነው የተነሱብኝ፣ ከውጭ አይደለም የተነሱብኝና መጨረሻ ላይ አሁን ቄስ አስፋው ነበሩ በዛ ሰዓት። በቃ ጠቅላላ ተነሱብኝ።
መጨረሻ ላይ ምንድነው አሉ ቴዎሎጂ ስላልተማርክ አገልግሎትን አንቀበልም። ቴዎሎጂ አልተማርክም፣ ትምህርት ያስፈልጋል። እዛ በቃ አልኩኝ፣ በቃ አንቀበልም አሉኝ። እሺ አልኩ። እግዚአብሔር ግን ከዛ በፊት ውጣ አለኝ። የት ነው የምሄደው? ወጥቼ የት ነው የምሄደው? በቃ ውጣ፣ በቃ እኔ በራሳቸው መንገድ ይምጡ እንጂ እኔ የት ነው የምሄደው? ውጣም ድምጽ ነው የሰማኸው? አዎ አዎ። እና የት ነው የምሄደው? በቃ ጸጥ አለ። በራሳቸው መንገድ ይምጣ፣ ራሳቸው ይምጡ፣ ራሳቸው ያስወጡ። ራሴ ተነስቼ አልወጣም። እና ከዛ እየቆየ ምን ያለው ራይ ግቢ ውስጥ አዲስ ፎቅ፣ አዲስ ክፍል ቢሮ ተሰርቶ ተሸንሽኖ አዲስ ቢሮ ተሰርቷል። አዲስ ቢሮ ተሰርቶ እያንዳንዳችሁ በቢሮ ውስጥ ቁልፍ ተሰቅሏል። ከዛ በኋላ አንድ ብቻ ይሄ አዲስ ቢሮ ተሰራ እንደ ብዬ ሲገባ እዛ ደግሞ አዲስ ልብስ ያልተለበሰ ልብስ ደግሞ ተሰቅሏል። ያንን ልብስ ለበስኩ። ያንን አዲስ ቢሮ ውስጥ ያለው ቁልፍ እያንዳንዳቸው ለቅሜ ወጣው። ምንድነው አልኩት። መጨረሻ ላይ ያው ትምህርት አልተማርክም፣ ቴዎሎጂ አልተማርክም አሉን። ያቺን ቁልፉን ይዤ ወጣው። እኔ ቁልፍ ይዤ ወጥቻለሁ። እቺ ቤተክርስቲያን ትፈርሳለች እና ተው አልኳቸው። ምን አሉ። በቃ አሾፉ፣ ቀለዱ። ወጣው። ያ ቤተክርስቲያን ተናደ። ምን ሆነ? ተናደ ስለ ህዝቡ ተበተነ። አዎ ከዛ በኋላ መስራት ቤተክርስቲያን ህዝብ ነው፣ ህንጻ ሳይሆን። አዎ ልክ ነህ። ኤኒዌይ ከዛ በኋላ ምንድነው የሆነው? ዛሬ ሰዓታችን አልቋል እና ሰዓታችን ስላለቀ የሚቀጥለው ሳምንት ነው ከዚህ በኋላ ያለውን ታሪክ የምትነግረን። የሚቀጥለው ሳምንት እንቀጥላለን። እሺ። ስለዚህ ያው የሚቀጥለው ሳምንት አንተ ከቤተክርስቲያን ወጥተህ ምንድነው የተፈጠረው ነግረናል። ለማንኛውም በጣም ነው አመሰግነው። ተመልካቾቻችን እንግዲህ ብዙ ጊዜ ብዙ ሰዎች ታሪክ በምናቀርብበት ጊዜ በተለይ በጸጋ የሚያገለግሉ በፈውስ የሚያገለግሉ አገልጋዮች እኔ የሚገርመኝ ምንድነው አንዳንድ ሰው ድሮ እንዲያደርግ ነበር እንጂ አሁን ዛሬ ጸጋውን አታገኝበት። አሁን ግን እኔ አንተ ጋር የማያምነው ከዛን ዘመን ጀምሮ እኔ ያው ምስክር ነኝ። እንግዲህ በአንተ አገልግሎት ባለቤቴ ተፈውሳለች፣ እኔ ተገልግያለሁኝ እና ይሄው እስካሁን ድረስ ጸጋህ እያገለገለን ያለውና ጸጋን ጠብቆ መኖር ማለት ራሱ ትልቅ ምስክርነት ነው። ያው ምስክር ነህ ማለት ነው ለማንኛውም። ስለዚህ የሚቀጥለውን ታሪክ የሚቀጥለው ሳምንት ጠብቃችሁ እንድትከታተሉ አደራላችኋለሁ። ለማንኛውም ይሄን ምስክርነት ብዙ ሰዎች እንዲሰሙት ነፃ እንዲወጡ እንዲፈወሱበት እንዲማሩበት አድርጉ። የሚቀጥለው ሳምንት በክፍል 2 እንገናኛለን። እስከዛ ድረስ መሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ ያበርኩላችሁ። እንግዲህ ባለፈው ሳምንት በነበረን ቆይታ በርካታ ሰዎች አይተውታል። በርካታ ሰዎች እንግዲህ ገርሟቸዋል። በተለይ ደግሞ ያነሳው ይሄ አዲስ ወፍጮ ሲተከል ህጻናት ይታረዳሉ ምናምን ያልከው ነገር በጣም ነው ብዙ ሰዎች የዘገነናቸውና ይሄ ለመስማትም የሚከብድ ነገር ነውና ለካ እግዚአብሔር ነው ስንወጣ ስንገባ ልጆቻችንን የሚጠብቅልንና ይሄም አንድ ትልቅ ነገር ነውና አንድ በርሄ የተባለ ተመልካቻችን በዚህ በዩቲዩብ አድራሻ ብዙ ሰዎች ጽፈዋል። ህጻናትን የሚጠላ ሰይጣን መሆኑ የታወቀ ነው። ስለዚህ ህጻናትን የሚወድ እግዚአብሔር ነው ይጠብቃቸዋል፣ ሰይጣን ደግሞ እንደዚህ ያርዳቸዋል። ስለዚህ ወደ ጌታ መሸሽ ነው የሚያዋጣው ብሎ ተናግሯል። እንደገና ደግሞ በቀለ ሳጅን የተባለ ሰው ደግሞ ማን እንደሆነ አላወቅም። እንግዲህ በዩቲዩብ አድራሻችን ላይ የመሰከርከውን ምስክርነት በተለይ ስለ ኢሬቻ የተናገርከውን ነገር ያየኸውን የሰማኸውን ነገር ተናግረሃል። እሱ ግን ይሄ የተናገርከው ነገር ልክ አይደለም፣ በፍጹም እውነት አይደለም፣ እንደውም አንተን ውሸታም ብሎ ነው እዛ ላይ የጻፈውና ያው አስተያየቶችን ሁሉ እንቀበላለንና ይሄ የተናገርከው ነገር እውነት ነው ውሸት ነው እንግዲህ አንተ በአደባባይ መጥተህ ያየኸውን የሰማኸውን ነገር ተናግረሃልና ምናልባት በእነዚህ ላይ አስተያየት ሰጠን ወደ ዛሬው ምስክርነት እንገባለን። መቼም እኛ የተወለድኩበት ከኦሮሞ ቤተሰብ ስለሆንኩ ያየውን የሰማውን የነበርንበት ነው የምንናገረው። ቤተሰቦቼ ምን እንደሚያደርጉ ያው ኢሬቻ እግዚአብሔር ነው ሁሉ ነገር እንትን የሚያደርገው። ዝናብ ይዘንባል፣ ሳር ይበቅላል፣ ውሃም ደግሞ ያው እግዚአብሔር ነው ሁሉ ነገር የሚሰጠው። ነገር ግን ጠላት ያንን ነገር ደግሞ ለውጦ በራሱ መንገድ ይመለክበታል። ሁሉ ነገር እግዚአብሔር ነው የሚቆጣጠረው። ሳርም እግዚአብሔር ነው የሚያበቅለው፣ ውሃም እግዚአብሔር ነው የሚሰጠው። ሁሉ ለሰው ልጅ የሚያስፈልገውን ነገር እግዚአብሔር ሰጥቶታል። የወደቀ መልአክ ግን ያንን ነገር አጣሞ በራሱ እቅድ በራሱ ዓላማ
ነገሩን መበላሸት ስለሆነ እግዚአብሔር የሰራውን ስራ ማበላሸት ስለሆነ ያለፍነውና የነበርነውን ያየውን ነው የምንናገረው እንጂ ዝም ብለን አይደለም የምንናገረው። ይሄ ነውና ስለዚህ ሁሉ ከእግዚአብሔር ውጪ መሆን ነገር ምንም ነገር የለም። ስለዚህ ይሄ ነውና ኢሬቻ ያው ቤተሰቦች ሄዳሉ። በየዓመቱ አቦ አለ፣ የተለያየ በዓላቶች አሉ፣ ዳገት አለ፣ እዛ ሳር አለ፣ እጣን አለ፣ ድፍድፍቶች ምናምን ነገሮች አለ፣ እንደባበር አለ። እዛ ስለት አለ፣ ጃ የሚባል ነገር እዛ ሰይጣኑን ይገብሩታል። በዛ ልጆቻችን አደራ እንዳትነካብን ብሎ ያን ነገር መስዋዕቱን ይቀበላል መንፈሱ። ምንድነው መስዋዕቱ? ያው መስዋዕት ማለት እንግዲህ ያው ኢሬቻው እዛ ሳሩ ማነው ሳሩ ያው እግዚአብሔር ነው የሚያበቅለው፣ እግዚአብሔር ነው የሚያበቅለው፣ ሁሉ ነገር እግዚአብሔር ነው። ስለዚህ መስዋዕት ለምሳሌ አንዳንድ ጊዜ ቡና ይፈላበትና ዋና አቦሉ ለሱ ነው የሚሰጠው፣ እዛ ሳር ይደፋበታል፣ አንዳንድ ነገር ይመለካል። በቃ በተፈጠረ ነገር ላይ መንፈሱ ራሱ ይመለካል። አሁን ለምሳሌ በቀላሉ ለምሳሌ አሁን ምንድነው መላእክቶች አሉ። መላእክቶች በመላእክት ስም በስተጀርባ የሚጠቀም አሉ መንፈስ ነው። አዎ መላእክት ራሱ በቃ አሁን ለምሳሌ ገብርኤል ማን ነው? የመላእክ ነው። በመላእክ ጀርባ ግን በስሙ የሚመለኩ መናፍስቶች አሉ። ስሙን ተጠቅሞ በስሙ ይጠቀምና በጀርባ ይመለካሉ። በመላእክቶች አሁን ተለያየ መላእክቶች እነሱ የእግዚአብሔርን ስራ ነው የሚያገለግሉት። በእነሱ በስተጀርባ ደግሞ ጠላቱ ሰይጣን የወደቀው መንፈስ እኔ እግዚአብሔር ነኝ ብሎ ነው የሚመለኩበት። በእነሱ በጀርባ ይመለካል። ስለዚህ ለዚህ ነው መዳን በኢየሱስ ክርስቶስ ብቻ ነው። መዳን በማንም የለም። ያመነ የጠመቀ ይድናል፣ ያላመነ ይፈረድበታል። ስለዚህ ይሄ ሰው መዳን የሚቻለው ከድቅድቅ ጨለማ ወደሚደነቅ ብርሃን መውጣት የሚቻለው በክርስቶስ ኢየሱስ ክርስቶስ ብቻ ነው። በጣም ጥሩ። እንግዲህ አሁን ያየኸውና የሰማኸውን በራስ በህይወት የተለማመድከውን ነገር ነው የመሰከርከውና እንግዲህ ይሄ ወንድማችን ምናልባት ባለማወቅ ይሆናል። ምናልባት ተጨማሪ ጥያቄ ካለም ለማስተናገድ ዝግጁ ነን፣ ምላሽ መስጠትም ዝግጁ ነን። ለማንኛውም ወደ ዛሬው ክፍላችን እንለፍና ባለፈው ስትናገር እንግዲህ አገልግሎት ከጀመርክ በኋላ ብዙ ሰዎች መፈወስ ጀመሩ። ከዛ በኋላ ቤተክርስቲያን ውስጥ ደግሞ ሰልፍ እንደተነሳብህና ከቤተክርስቲያንም እንዳስወጡህ ነግረህን ነው ያቆምከውና ከዛ በኋላ ህይወት እንዴት ቀጠለ? ምን ይመስላል? እንግዲህ ያው ተረክልን፣ መድረኩ ያው ምስክር ነው። እንግዲህ መጨረሻ ላይ በቤተክርስቲያን ብዙ ከአራቱ ማዕዘን ህዝብ ይጎርፍ ነበርና በዛ በኮሙኒስት ጊዜ እኔ እንጸልይ ነበር። በቃ ግቢ አጋንንት መቆም አይችልም። ጣቢያውን ካን ሄዶ እዛ ጋር ሲወርቁ እኮ እዛ ጋር ጴንጦች ጋር ውሰዱ ተብሎ ነው። ያኔ በኮሙኒስት ጊዜ እንኳን እግዚአብሔር የለም በተባለበት ሰዓት ራሱ ነበር የሚሰራ። እኔ ያኔ ጸሎት ክፍል በጊዜ መስሪያ ቤት ስለሚሰራ በጊዜ ይወጣና አገለግላለሁ። ከዛ በኋላ የኔ ፕሮግራም ሲደርስ መድረክ ላይ ወጥቼ ያው በስክሪኖች አሉ፣ በስተጀርባ መጠላ ሁሉ ተሰርቷል። በስክሪን ነው የማገለግለውና እንደ አጋንንት ይረግፋል። ስሙ ነው የሚሰራው ራሱ። በቃ አየሩ ሁሉ መንፈስ ቅዱስ ስለተቆጣጠረ በዛ ጊዜ ቅድስና ላይ ሰው እግዚአብሔርን ይፈራል። አጋንንት መቀመጣቸው ልክ መዘምራኖች ሲቆሙ አጋንንት መርገፍ ይጀምራሉ። ከተለያየ ቦታ በሽተኞች መውጣቸው ይፈወሳሉ። ከዚህ በለ እንግዲህ ከአራቱ ማዕዘን ህዝብ ከክፍለ ሀገር ይመጣሉ፣ ከተለያየ ቦታ ይመጣሉ። መዘምራን እንኳን ሲቆሙ የአጋንንቶችን መቆም አይችሉም። በቃ ልክ ሲቆሙ ሲጀመሩ እንኳን በቃ ይረግፋል። አዎ እና ገና ሲቆሙ መንፈሱ መርገፍ ይጀምራል። እና ሰው ደግሞ ኃጢአት ሰርቶ መቀመጥ አይችሉም። በቃ እኛ ፈልገን ነው የምናመጣቸው። ሌላ ነገር ሰርቶ ከዛ ብንድን ተብሎ ህሊና አለ፣ መንፈስ ቅዱስ ይወቅሳልና ይቆጣጠራል። እግዚአብሔር ክብር ስላለ ይቆጣጠራልና ጉባኤን ይቆጣጠራል። አጋንንቶች ይወርቃሉ። መላእክቶች አሉ ደግሞ የበቀል መላእክቶች አሉ። ጉባኤን የሚጠብቅ ህዝቡን የሚጠብቅ መላእክቶች አሉ። ስለዚህ እግዚአብሔር በድንቅና በተአምራት ነበር የሚሰራ። ከዚህ የተነሳ ነው ተነሱብኝ። በቃ ለሁለት ተከፍሎ ዘመራ ያለ ቄሶችም አሉ። እኔ እንደውም አንዳንድ ጊዜ እግዚአብሔር ሆይ ያልኩት እና እኔ እሰራለሁ። በዛ ጊዜ ትንሽም ቢሆን አጋንንት ይረግፋሉ። አውጥተን ምን ብዬ አንዳንድ ጊዜ ሙሉ ጊዜ አገልጋይ አልነበርኩም። እና ማታ 2 ሰዓት ያኔ ደርግ ጊዜ ነው፣ በጣም አደገኛ ጊዜ ነውና ወደ ቤት ያን ወንደተላ ጤነኝና ደባል ነው ያለሁት። እባክህ ጌታ ሆይ እኔ አልተማርኩም፣ ነፃ መካነ የመንፈስ ቅዱስ መጠቀም እኔ አልችልበትም።
ይኸው አሁን ስንት ቄሶች አሉ፣ ወንጌላውያኖች አሉ፣ ዘማሪ አለ፣ በጣም የሚሰብኩ አሉና እባክህ ከኔ ጋር ወሰድና ይሄን ጸጋ ለነሱ ስጣቸዋል። በኋላም ድምጽ ነውና አንተ ማን አለኝ። ጌታ ሆይ እኔ እኮ ያንተ ነኝ፣ እኔ የምለውን ነገር አድርጋለሁ። በቃ ከዛ ልቤን ድፍን አደረገ፣ አዳነደነ። ከዚህ የሚነሱብኛል፣ ከዚህ ይሳደባሉ፣ ከዚህም ይሳደባሉ። እኔ ብቻ ዝም ብዬ ማገልገል ዝም ብዬ የሚሉኝ ነገርም አልሰማም እና በተለያየ መጨረሻ ላይ ነው ግራ ሲገባቸው የሚያደርጉት ነገር ሲያጡ ህዝቡ እየበዛ መጣ። ከክፍለ ሀገር ሌላ ቸርች ዝግ ነው፣ የቸርቹ ያው እዛ ነው የከፈተውና የሚያደርገው ህዝቡ ሜዳ ሁሉ በቃ ለሊት ተመቶ ነው ቦታ የሚያዘው። ተፈውሰው ነው የሚሄዱት እግዚአብሔር ስለ ክብሩ ስለሚሰራ። መጨረሻ ላይ የሚያደርጉት ነገር ሲያጡ በቃ ምን እናድርግ? ቴዎሎጂ አልተማረም። ስለዚህ ህዝቡ ሰበሰቡና ምን ሰበሰቡና እንዴ ስላልተማረ ከዚህ በኋላ አገልግሎቱን አንቀበል ቀደም ብዬ መስክራለሁና ያውጣ ብሎኝ ነበር። እኔ በቃ እግዚአብሔር በራሴ መንገድ በራሳቸው መንገድ ይምጡ ብዬ ነው። ከዛ በ85 ወደ ማዛ ግንቦት አካባቢ ነው ይሄን ያደረጉት። ከዛ በኋላ ሰበሰቡ፣ አገልግሎቱን አንቀበልም ስላሉ ተኩኝ ቀረው። መስሪያ ቤት ድረስ መጡና ሸማግሌዎች ቄሶች መጣ፣ ቸርች ተመለሰ። እንደው ገብተህ እንኳን ወጣ ሲሉ እኔ ማይም ነኝ ስላልተማርኩ ላበላሽ ስለምችል ንስሐ የሚገባበት ሰዓት ነውና ራሴ እግዚአብሔር ሲናገረኝ ይመጣሉ ብዬ እነሱ ተመልሶ ሄዱ። ልክ 86 መስከረም 1 ገብቼ መዝገብ ቤት ነበር ገብቼ ከፍቼ ቁጭ ስል መንፈስ ቅዱስ በቃ ውጣ ለስራ ያለ። አንደኛ ነገር በቤተ ክርስቲያን ተሰድጃለሁ፣ ሁለተኛ ነገር መስሪያ ቤት እኔ ደግሞ ገና አንድ ልጅ ነው ያኔ 82 ነው ያገባሁት። ምን ይበላል ምን ይጠጣል? ከዛ በኋላ አሁን በቃ ውጣ ለስራ ያለ። አሁን ከዛ ወጣሁኝ። 3 ቀን ፍቃድ ጠቅላላ አገልግሎት ጽፌ ፍቃድ እዛ ቁጭ አደረኩና 6ኛ ፎቅ ነበር የምሰራ 7ኛ ላይ ወጣሁና ስቅስቅ እያለቀስኩ ጌታ ሆይ ዱላም እችላለሁ፣ እስር ቤትም አይቻለሁ፣ መከራውን አይቻለሁ፣ ሁሉ ነገር አይቻለሁ፣ አደራህን የሰውን ፊት እንዳታሳየኝ ብዬ አልቅሼ ከዛ በኋላ ወጣሁ። በቃ ወጣሁ። እግዚአብሔር መገንገና ከምድር ወጥቼ ታች ሲደርስ አንድ ዶክተር አለ ለተመካንዩ ያገለገልኩ የተፈወሰ እሱ እስቲ ያለና እጄ ውስጥ ኬሴ ውስጥ እጄን ሲከት 100 ብር ያን 100 ብር ከ በ50 ኪሎ የምንገዛበት በ10 ብር። ከዛ በኋላ ልቤ እንትን ተባለ። አንድ እህት ደግሞ አሉ ደም ብዛት አሁን ወደ ጌታ ሄደዋል። የተፈወሱ ሰዎች ናቸው። ማሻአላ ከኔ ጋር ነው የተፈወሱ። ወደ እሷ ሄድ አለኝ። ወደ እሱ ሄድኩ። እዛ ሲሄድ ታዲያ እግዚአብሔር እኮ ለሱ ያደረግሽውን ነገር ለኔ እንዳደረክ ይቆጥራለሁ ብሎ ጌታ ተናግሮኝ ነበረ። እምቢ ስላልኩ መኪና ተሰበረ። 3 ቀን ሆስፒታል ተኝቼ ጥቁር አንበሳ ተኝቼ ወጣሁ። አለቀሰችና ይቅርታ አድርገኝና ጋዳ ውስጥ ገባችና ብር ይዛ መጣችና ሰጠችኝ። ከዛም በኋላ በቃ በወር ባልሞላ ውስጥ እግዚአብሔር ስራውን ጀመረ። አሩሲ ነገሌ ቃለ ሕይወት ሄዳለኝ ጌታ። አሩሲ ነገሌ ቃለ ሕይወት ሄድኩ። አሩሲ ነገሌ እዚህ ታውቀዋለህ? በፊት ታውቀው ነበር? ባለቤቴ ከዛ ነው እንትን አለች። ታውቀኝ ባለቤቴና ትዛለች። አንዳንድ ጊዜ ሄዳለሁ። እነሱ ነጋዴዎች መጡና ልደታ ያመልኩና ያውቃሉ፣ አገልግሎትን ያውቃሉ። እነሱ ስለሚያውቁ ሸማግሎች ያውቃሉ። እዛ ሲሄዱና አንድ ሸማግሌ ቤት አረብኩና ፍቅሬ ነው አሁን እስራኤል ነው አለ ሰውዬ እስኮን ድረስ እና እስራኤል ነገር ነው አለ። እሱ ቤት አረፍኩት። ቤተሰቦች ናቸው፣ ቤት ፕሮግራም አላቸው። እዛ ተንበርክኬ እሱ ጋር አረፍኩት። ለምን እሱ ነው ሄዳለኝ። አሁን እዛ ሲሄድ ግንብ አፈርሳለሁ ይለኛል። የምን ግንብ ነው የሚፈርሰው እላለሁ። ግንብ ይፈርሳል ሲጸልይ እዛ ፕሮግራሞች አሉ። ቤት አገለገልኩ። ሁለታ በቸርች ቃለ ሕይወት ይዞኝ ሄዱ። ከዛ በኋላ ማስታወቂያ ተነገራቸው። እኛ እንደዚህ አዲስ አበባ እንሄዳለን፣ በጣም ያገለግላል፣ ከሰዓት በኋላ የሚያማች ምናምን ተብሎ እነሱ ተነገረ። ሰዎቹ ተገልብጦ መጡ። አንደኛ ነገር ማጨብጨብ ክልክል ነው፣ እዛ እልልታ ክልክል ነው። በቃ ዝም ብሎ አምልኮ ነው የሚወጣው። ተዘምሮ ይወጣል፣ ተዘምሮ ይወጣል፣ ቃል ይሰማል።
እንትን ነገር የለም። ገባሁና እኔ ፕሮግራም ሰጡኝ። እዛ በኋላ ያው እዚያ እንደሚያገለግል እዛ ሳገለግል እንዳለ ሰይጣን ረገፈ። ሰይጣንም ይጮሃል፣ ጤነኛም ይጮሃል። ከአራቱ ማዕዘን ግማሹ ቆንጮራ ዱላ ይዞ ብቻ በቃ ያሩሲ ነገሌ ቃል ይወድ ምን ነካት ብሎ ተሰብስበው ሲወጡ በኋላ ሳይ ጊዜ ሁሉም ቆንጮራ ይዞ ይመጣል፣ ግማሹ ዱላ ይዞ። በኋላ ሽማግሌዎች መጣና አንገቴን ይዞ ወደ ኋላ ሊጎትቱ ሲያወርዱ ወንጌላዊ ደመጣና ሲወርዱ እና ወደ ኋላ ይመለሳል። ምንድነው ዛሬ ምን ውስጥ ገባው ዛሬ አልኩና ከዛ ለካ በእሳት ቅጥር ውስጥ ገብቻለሁ። አይኔን ከፈተና ቅጥር ውስጥ ገባሁ። ከዛ ልቤ ሞላ። ከዛ በኋላ ወንጌል ሰበኩኝ አንድ አጭር። ከዛ መንፈሱን እንትን አደረኩኝ። ከዛ መገለጡ መጣ። አንድ 27 ዓመት ጆሮ ተከፈተ። እጃቸው እንትን አለ። እኔ መገለጽ ሲናገር እነሱ ይጽፉ ነበር፣ ሽማግሌዎች ይጽፋሉ፣ ወንጌላዊ ይጽፋ። ከዛ በኋላ ጨረስኩና ከዛ ያ ጆሮ ተከፈተ። እጃቸው ሲፈታታ ጊዜ ብቻ እነሱ ራእይት መስጠት ጀመሩ። እና ምንም ማድረግ ስላልተቻለ ከዛ ፕሮግራም ማታ ቀጠልኩኝ። አሁን አንድ ሸማግሌ ደግሞ የቤተክርስቲያን ገንዘብ ወስዶ ሸማግሌ ነው ገንዘብ ያዥ ነው ገንዘቡን ይሄ ልምድ ጥሩ ነው በጣም። አሁን ይሄ ሽማግሌዎቹ እየጻፉ ቼክ ማድረግ ምክንያቱም እኔ አሁን በጣም ወድጄዋለሁ። ምክንያቱም ዛሬ አሁን ብዙ ነቢያት ብለው ተነስተው የፈለጉትን ይናገራሉ፣ የሚፈወስ ሰው የለም። አንዳንድ ጊዜ ግን በቃ ህዝቡ አጨብጭቦ ይወጣል። ግን እያንዳንዷን ነገር እንትን ማለት ይሄ እንደዚህ መከታተላቸው እኔ አድንቄያቸዋለሁ። በጣም ተገቢ ነው። እና እኔ እንግዲህ ዝም ብዬ ጌታ ሰጠኝ ስናገር ወንጌላም ይጽፋል፣ ሸማግሌም ይጽፋል። ልክ ነው። የዛሬ ሽማግሌዎችና ወንጌላውያን ይህንን ተማሩ። ምክንያቱም ሰዎች ዝም ብለው ውሸትም ትንቢት ተናግረው አይፈጸምም፣ የሚፈወስ ሰው የለም። ግን በቃ ጉባኤውን አተራምሰው ይሄዳሉና ይሄን ማድረጋቸው ተገቢ ነው። ከዛ ጨረስኩና ፕሮግራም ጨርሼ ምን ብዬ አመስገኘ እስቲ ምስክርነት ሲባል ከዛም ብድግ አሉ። ግማሹ ይሁ እጃችን እንዲህ ነበር። አንዱ 27 ጆሮ ተከፈተ። ግማሹ በቃ የተለያየ ነገር ሁሉ ሳይ ምን ይበሉ ራእይት መስጠት ጀመሩ። ራሳቸው ነው የጻፉት። እኔ ሀገሩን አላውቅም፣ ሰዎችንም አላውቅም። እንግዲህ ከዛ በቃ እግዚአብሔር መጣ። አንድ ሸማግሌ አንድ የቤተክርስቲያን ሸማግሌ ያለ እነሱ ይመረጡት ሰውዬ ገንዘቡን ያጠፋል፣ ገንዘቡን አጎደለ። አሁን እንግዲህ ሸማግሌዎች ያው ህዝቡ አቅም እነሱ ያንን ካላመጣ ብሎ ሌላ ችግር ውስጥ ከቶታል። እግዚአብሔር ተናገረ፣ ኤዳህን እኔ እከፍላለሁ፣ ሸማግሌ እንዲህ አይነት ሰዎች ስላላችሁ ተውት ሰውየውን እኔ እከፍላለሁ ብሎ ጌታ ተናገረ። ከዛ በኋላ ደነገጡ እነሱ። አሁን ምን ያድርጉ? ጉባኤን አሳልፈው ሰጡ። እውነት ስለሆነ አንተ ዕዳ እንዳለበት አታውቅም። ምን አውቃለሁ ነው እዛ በቃ አሁን ሳምንት 2 ወር ሙሉ ከዘማሪ ሲወድቃ ከሽማግሌ ከምን ከኮየራ ሲመጡ ከሻሸመኔ ሲመጡ ያ ቤተክርስቲያን በቃ ዶዘር ገባሉ። በቃ ወጣቶቹ ከኔ ጋር ቀሩ። አሁን አሉ ብዙ በጸጋ የሚያገለግሉ ገንዘብ እንትን የተባሉ ሁሉ እዛ መንፈስ ቅዱስ ተሞሉ። ግማሹ አሜሪካን ታደለች፣ አንድ ቄስ ልጅ አለች፣ እሱም ዘማሪ ነበች። በቃ ብዙ እንትኖች አሉ። በቃ ወጣቶች ቆው በቃ ዶዘር መጣሉ። በቃ አሩሲ ነገሌ ዶዘር መጣ፣ የሚገለባበት ዶዘር መንፈስ ቅዱስ መጣሉ። መንፈስ ቅዱስ በቃ ይሞላሉ። አንድ ሽማግሌ አለ፣ አንዳንድ ቦታ ይዞኝ ይዞራሉ። በየመንደሩ በየአንዳንድ አካባቢ ሰዎች ይፈወሳሉ። 1-2 ወር እንትን ተብዬ እዛ ሽማግሌ ማን ከኮፍ ክፍል ማን ነው መዘምራኖች አቋቁሜ ጸሎት ክፍል አቋቁሜ ምን ብዬ በቃ አሁን ወደ አዲስ አበባ ሄዳለሁ። ቤስቴኮስታል ቀን ቤተክርስቲያን አሩሲ ነገሌ ቤስቴኮስታል ቀን አውጀናል። የመጨረሻ ምስጋና ተብሎ መሰመጠልቶ በቃ ከዛ ድብልቅ ወጣ። በቃ መንፈስ ቅዱስ ወረደ። እግዚአብሔር አስደናቂ ነገር አደረገ። ከዛ በኋላ በእነሱ መኪና ወደ ቤት አመጡ። ከዛ ጊዜ ጀምሮ አላሳጣኝ። ከዛ በኋላ እኔ ወደ ሱቅ አለው እንኳን ሄጃለሁ። እዛ ገዳም ውስጥ በፈረስ ነው የምሄደው፣ በኮቴ ፈረስ በገጠር ሁሉ በሱካርም በጨው ቡና እየጠጣን ከነሱ ጋር ቆሎ እየተባለ ገጠር ሁሉ በፈረስ ሁሉ እየሄድኩ ገባሁበት። በቃ በጫካ ከዛ እግዚአብሔር ጠብቆ ጤና ሰጥቶ ሰላም ሰጥቶ እግዚአብሔር በድንቅና በተአምራት እስካሁን ድረስ አኖረኝ እና እኔ አሁን ያኔ 87 ነው ፍቃድ ያወጣሁት። 4 ሰው ሆነን ህይወት ምንጭ ወንጌል ቤተክርስቲያን እስካሁን ድረስ ይታደሳል።
ያው ስደት አለ፣ ቤት የለም፣ ክራይ ነው። አንዱ ጋር ይመጣና ህዝቡ ሲገለበጥ ደግሞ እንደገና ስደት ይነሳብኛል። ከዛ ትቼ ደግሞ ወደ ሌላ ቦታ ሄዳለሁ። ከዛ ትቼ ወደ ሌላ ቦታ በቃ የስደት ኑሮ ነው። አሁን ቤተኛ 30 ዓመት ሆኗል ካመለከት ነው ለመንግስት። በአጋጣሚ እንግዲህ ተመልካቾቻችን የፓስተር ታደሰ ጋር የተዋወቅ ነው መጀመሪያ ድሆችን የሚያገለግል ፓስተር አለ ብሎ አንድ ጓደኛዬ ነው ይዞኝ የመጣው አንተ ጋር። እኔ በቃ ድሃ የሚያገለግል አገልጋይ በጣም ነው የምወደው። ምክንያቱም እግዚአብሔር የድሆች አምላክ ነው። በተለይ ደግሞ ድሆችን በጣም በተለየ ፍቅር ይወዳልና ሄጄ ማየት አለብኝ ብዬ የመጣው ቀን ታስታውሳለህ አይደል? ልጆች ይዤ ባለቤት ይዤ ሸራ ቤት ነኝ እና ሳይ አግዳሚ ወንበርም የለም፣ ድንጋይና ድንጋይ አድርገህ እንጨት እንደዚህ አድርገህ መቀመጫ አለ፣ ሳጠራ ነው የሚያፈስ ሳጠራ አለ። ቪዲዮ ቀርጬዋለሁ እና በጣም የገረመኝ ምንድነው እዛ የመጡ ሰዎች በጣም ድሆች ናቸው። ምንም ነገር የላቸውም። እንኳን መባ እንኳን ሲሰበሰብ ሳንቲም ነበረ፣ በማይሰጥበት ጊዜ ሳንቲም ነበረ ይሰጡ የነበረውና ምንም የሌላቸውን ሰዎች በማገልገል እግዚአብሔርን አከብራለሁ። በዛ ምክንያት እንግዲህ ካንተ ጋር ይኸው ረጅም ዘመን አብረን ቆየና በዚህ ነው ይሄንን እንደው አገልጋዮች ለመናገር ነው ድሆችን ማክበር እግዚአብሔር ያከብራል። እና ያን ጊዜ እንግዲህ በጣም ቤተክርስቲያኑ ተጎዳ ነበር። እሱን እንደው ትንሽ ብትነግረን። እንግዲህ እኔ አንደኛ ነገር ጌታ ኢየሱስ ለድሆቹ ነው የመጣ። በከብቶቹ በረት ነው የተወለደ። ወደ ድሆቹ ነው ሄደ። የታሰሩትን እየተፈታ የታሙትን እየፈወሰ ሲሰድቡትም ሲያዋርዱትም እሱ ስራውን ይሰራ ነበር። እና እኔ ድሃም ሆነ ሀብታም ሆነ እግዚአብሔር መንፈስ ነፃ ሊያወጣ ነው የመጣ። ያ መንፈስ ነው በውስጤ የገባ። ሸክሙ አለኝ። እኔ አሁን የብር ጉዳይ ገንዘብ ጉዳይ አለ። አሁን እንደተናገርከው እኔ ሰዎቹ ሲፈወሱ ድሆች ሲፈወሱ እኔ በየመንደሩ እኮ ሄዳለሁ፣ ብዙ ጫካ ሄዳለሁ። ህፃናቶቻቸው ቡዳ መንፈስ ሲነጥቃቸው ከእናትየው አጋንንት ይወጣል፣ ከህፃናቶቹ ይፈወሳሉ። ዛሬ ስንት ተማሪ ድኖ ዛሬ ትምህርት ቤት የገባው ከእናታቸው አጋንንት እየወጣ እና በየመንደሩ እየሄድኩና እንደውም መጨረሻ ላይ ምንድነው አንተ እኮ ሰዎቹ እኮ አምቡላንስ ይሉሃል አለኝ አንደኛው። ምን አምቡላንስ እኮ ይሉሃል፣ ቶሎ የምትደርስልኝ እሱ ነው። ሌላ ሰው በቃ እንዲህ ስንደውል አይመጡልንም፣ እሱ ጋር እንደውል እያሉ ሰዎቹ አንተ ጋር ነው እንትን የሚሉት፣ ቶሎ ትደርስላቸዋለህ፣ ስለዚህ ሰዎች ነፃ ያወጣሉ። ስለዚህ አንተ ስሜ እኮ አምቡላንስ ነው አለኝ። ሳቁ በጣም ደስ አለኝ። እግዚአብሔር ይባርክ። እውነት ይሄንን ለመናገር ምስክር ስለሆንኩ ማለት ነው። እንግዲህ አንተ ጋር አምልኮ ከጀመሩም በኋላ ባለቤቴ ታማ ነበረ እና ኦልሞስት ለሞት እያጣጣረች ነበር። ለሊት ላይ እንደውም ለሊት ነው መጣ ጧት 8 ሰዓት አካባቢ ይመስለኛልና ይዤ ስመጣ በአንድ እጄ መኪና እየነዳሁ በአንድ እጄ እሷን ይዤ ነበር የመጣሁት እና በቃ እንደውም ልጆቿን ተሰናብታ ትውጣ ብዬ ነበር ከቤት ይዣት የመጣሁት ስትወጣ። ምክንያቱም ሳይ በቃ በጣም አደገኛ፣ ብዙ ሆስፒታል ሄደን በሽታዋን ሊያገኙባት አልቻሉም። ወደ 3 ዓመት ተንከራተን ነበር። ከዛ ለሊት ላይ ስንመጣ እንግዲህ ተሰናብታ ነው የወጣችው። ግን ከዛ ስንመጣ ደግሞ ጌታ ፈውሷት ጠዋት ነግቶ አብረን ቁርስ በልተን ምናምን የተለያየ ነው እና ይሄ ምንድነው የሚያሳየው መሰለህ? አሁን ቅድም ካልከው ጋር ሰዎች ሲቸገሩ የት ነው የምንሄደው ይላሉ። ገሌ ጋር ብንሄድ ብር ይጠይቀናል፣ ገሌ ጋር ብንሄድ ድሆችን አያስተናግድም ይላል። አንተ ግን የሚመጣውን ሁሉ እኔ አይቻለሁ፣ በአይን ምስክር ነኝ። አሁንም ድረስ ምንም የሌላቸው እንደው ምንም ምስኪኖችን እንደኔ ያሉትን ሰዎች አስተናግደሃል። ምንም የሰጠንህ ነገር የለም፣ ካንተ አገልግሎት ተጠቅመናልና ይሄንን ምስክርነት አብሬ መስጠት ስለፈለኩ ነው። እዚህ ላይ ምክንያቱም አንተ ጠዋት 11 ሰዓት ነው የደወልክልኝ። 11 ሰዓት ነው 9 ሰዓት ነው ጠዋት 11 ሌሊት እንደሆነ ማለት ሌሊታው እና አሁን መጣና ከዛና ብዙ መኪና እንትን ስለነበረ ልክ እሷ ጣር ውስጥ ነው አለችው የነዳ መጣና አሁን ድንገተኛ ሆስፒታሉን ካለመውሰድ ፍዬ ነበረ፣ ግን መጀመሪያ አንተ ጋር ልውሰድ ብለህ ነው እንትን አልኩ እና ከዛ በኋላ ያቺ ጎጆ ቤት ገባን። ሰዎቹ ረዱን፣ አንዳንድ ጊዜ ተሸክመው ገባን። ያው አንተ ማለ በዛ ስፍራ አንደኛ ነገር ሽንቷን ዘግቶታል፣ እንዳልሸናንትን እንትን አድርጎታል። አውና እዛ መጣ። ያው መንፈሱ ወደቀ፣ ወዳውኑ ተፈወሰች። ወዳውኑ ያው ሽንት ቤጂና ሽንት ተሸናች፣ ተገላገለ። ወዳውኑ መጣች። ወዳውኑ የኛ መካኒሳ አይደል ቁርስ አብረን በላን እና እግዚአብሔር ይመስገንና ወዳውኑ በቃ እና ደስ ብሏት በቃ። ምክንያቱም እኔ የገንዘቡ ጉዳይ አይደለም። እኔ ጌታ አንደኛ ነገር ደሞዝ ብሎኛል። አሁንም ጌታ ነው እየከፈለኛል። ሰዎች ይመጣሉ፣ ይባካችሁ እኔ እነግራችኋለሁ ሳትፈወሱ እኔ ጋር እንኳን መጣችሁ ካልተፈወሳችሁ ገንዘባችሁን ለምን ትሰጣላችሁ? ብትበሉበት ይሻላል። ከተፈወሳችሁ ግን የእግዚአብሔር ስራ ነው የምትሰሩት፣ እኔን አይደለም የምትሰሩት።
ከጌታ ጋር መቆም እሱ ህይወቱን ሰጥቶናል፣ ነፍሱ ሰጥቶናልና ከተፈወሳችሁ ውጤቱን ካያችሁ ማገልገል አገልግሉ፣ በገንዘባችሁ አገልግሉ። ግን ሳትፈወሱ ሳትነኩ ዝም ብሎ ሙዚቃ ያያችሁ ህዝቡን ያያችሁ ዝም ብሎ በስሜት ብቻ አትበሉ ነበር። እስካሁን ድረስ እንደዛ ነው የምላችሁ። ምክንያቱም ምን ሰው ከአንድ እንጀራ በላ ግማሽ በላ አትበላ። እኔ አሁን ጌታ ነው የሚከፍልልኝ እና አሁን 50 ሺህ ነው። ያውም እንግዲህ እግዚአብሔር ነው አዘጋጀልን። ጸሎታች አለ፣ ለመኖሪያ ቤትም አለ። ሰዎች ከተለያየ ቦታ ይመጣሉ። የድሮ ሰዎች ይመጡና ትክክለኛ ወንጌል እዚህ አገኘን ነው የሚሉት። ተፈውሰው በቃ ጌታን ባርኮ አልቅሰው ጸጋቸውን የጣሉ ጸጋቸውን መለስላቸዋል። አሁን እኔ እግዚአብሔር ጤና ሰጥቶኝ ሰላም ሰጥቶኝ እኔ አሁን ስለገንዘብ አይደለም፣ ለምን ሸክሙ ስላለ የነፍሳት ሸክም አይ እግዚአብሔር። ከዛ በፊት ግን አሁን ምንድነው ጌታ ምን እንዳደረገልህ እኔ ማስታውሰው አንድ እንግዲህ ከዛ በኋላ በጣም ቤተሰብ ሆነንና ቤት መጥተን ነበር። ቤት ሁሌ እንመጣ ነበርና ሁሌ ያዝን ነበር። ምናልባት 3 ሜትር በ4 ሜትር ወይ 4 ሜትር ማለት 3 በ3 የሆነች ቤት ውስጥ ከስንት ልጆች ጋር ነበር? በአንተ ባለቤት 4 ልጆች 6 ሰው ሆናችሁ ጓዳውም እዛ ነው ሳሎኑም እዛው ነው ነበር የምትኖሩትና በጣም ተነክቼ ያው ከዛ እንዴት እንደወጣ ሁሉ ብትነግረን ደስ ይለኛል። ምክንያቱም የእግዚአብሔር ታምራት ነው። ከዛ ወጣ አሁን ዛሬ የምትኖርበት ኑሮ እግዚአብሔር ያመቻችልህ ነውና ግን ከዛ ያቺ የችግር ጊዜ ከቤተሰብ ጋር ያሳለፍከው ጊዜ ቀላል ጊዜ አይደለም። እግዚአብሔር ማንንም አገልግሎ እንደማይጥል አንተ ምሳሌ ነህ፣ እኔ ያየሁት ማለት ነው። ይሄንን ትነግረናለህ ከረፍት በኋላ ዘመንሰን። እኔ ከዛ በኋላ እንግዲህ አንዲት ድሮ ያገለገልኳቸው በኮሙኒስት ጊዜ መቅደስ የምትባል አንዲት አለች። እነሱ ኤልሻዳይ ዳንኤል ትነግራቸዋለች። አንድ ሰው አለ እንዲህ አሁን በቃ ከቤት ተገፍቶ ብዙ ህዝብ ሲፈወስበት እግዚአብሔር ተአምራት አደረገ። ዛሬ ጠያቂ አጥቶ እንዲህ ብላ ተነገረችው። እሱ ሰው ይዤ እመጣለሁ አለች። እኔ ደግሞ ሰዎቹ የሚጸልዩ መስሎኝ መቀመጫ አዘጋጅቼ ምን ብዬ ሲጠብቅ ያው መጡ፣ ካሜራ ይዞ መጡ። ስል ምስክርነት እንፈልጋለን አሉ። ከዛ ሸራ ነው እነሱም አነሱ። ከዛ የምኖርበትን አዩ። በእውነት ያ ዳንኤል እግዚአብሔር አሁን አለና አለቀሰ። በቃ በጣም አለቀሰ። ያገቡ አነሱ። ቡናም እዚህ ጋር ነው የሚወቀጠው፣ ከሰልም እዛ ነው፣ ሁሉ ነገር እዛች ነው። እዛች ጠባብ ቤት እዛች ተጣጣን ነው። ያ ሁሉ ሲሆን እኔ ምንም አይመስልም። ለምን አንደኛ ነገር ሰዎቹ ይመጣሉ ይድናሉ። አሁን እኔ የማዳን የሰዎቹ ማዳን ነው እንጂ አሁን የመኝታ ጉዳይና የቤቱ ጉዳይ አይደለም። አሁን ባለቤት ምን ትላለች? እባክህ ሰው ይዘብኝ አትምጣ፣ እንደዚህ በዚህ ቤት እንዴት ሰው ይዘት ይመጣል? እኔ ምንም አይመስለኝም። ለምን እባክሽ ጌታ ኢየሱስ እኮ በየመንደሩ ነው የዞረ፣ በየጎጆ ነው የዞረ። ስለዚህ ጌታ ከሰራ እኔ ምን እፈልጋለሁ? እና እነሱ ይጨነቃሉ። እኔ ምንም አይመስለኝም። ለምን በእስር ቤትም አይቻለሁ፣ በድንጋይም በጫካም ውስጥ እኔ አንድ ጊዜ ጫካም ውስጥ አድራለሁ አይቻለሁ፣ ከዛ ከእስር ቤትም ከወጣሁ በኋላ። ስለዚህ የትም ቦታ ጌታ አለ፣ የቦታ ጉዳይ አይደለም። ግን አንተ በጠራ ጊዜ ይመጣል። ፈጥኖ ደራሽ እኮ ጌታ እስራትን የሚፈታ ነው። በጨለማ ላይ አይደለም እንደ ጌታ መጣ። ወደ ጨለማ እኮ ነው ከሰማይ ሰማት ወደ ታች ነው የወረደና ያንን እሱ ያሰሩን እየፈታ እየፈወሰ የተሰቃዩትን በጨለማ ውስጥ ያሉትን ወደ እግዚአብሔር መንግስት ያፈልስ ነው። የቦታ ጉዳይ አይደለም፣ የህንጻ ጉዳይ አይደለም፣ የብርና የወርቅ ጉዳይ አይደለም። ጌታ ኢየሱስ እኮ ነፍሳችን ልታደግ ነው ከሰማይ ሰማት የወረደ የመንግስቱ ወራሽ ሊያደርገን ጌታ ይመስገን። አሜን። ክብር ለእግዚአብሔር ይሁን። እንግዲህ ታሪኩ ገና ይቀጥላል። ብዙ የምትነግረን ነገር ስላለ ታርገን እንመልሳለን። እሺ ተመልካቾቻችን እንግዲህ የተከታተላችሁ የምትገኙት የሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ፓስተር ታደሰ እሸቴ ናቸው። ፓስተር ታደሰ እሸቴ የረጅም ዘመን ጌታን ያገለገሉ ከደርግ ጊዜ ጀምሮ እስካሁን ድረስ አሁንም ደግሞ የእግዚአብሔር ጸጋ የሚገለጥባቸው በተለይ ደግሞ ድሆችን በመጸለይ በማማከር ምንም የሌላቸውን ሰዎች በየቤታቸው ይሄዱ የሚያገለግሉ አገልጋይ ናቸው። በዚህ እግዚአብሔር ይባርካቸው ማለት እንወዳለን። ገና ብዙ የሚነግሩን ታሪክ አለ። ከረፍት በኋላ እንመለሳለን። ባላችሁ ከዛ በኋላ እንግዲህ ከዛ ጠባብ ቤት ውስጥ 6 ልጅ አንድ ቤት ውስጥ ማለት በጣም ከባድ ነው። አስታውሳለሁ። አልጋ እንደዚህ ነው፣ እንደዚህ አልጋ እንዴ እዛው ነው፣ ሳሎን እዛው ነው፣ እንትን ሁሉ ነገር እዛ ነበርና ከዛ ጌታ ወጥቶ ዛሬ ትልቅ ቤት ውስጥ መኖር ጀምረሃል። መኪና መንዳት ጀምረሃል። እግዚአብሔር ይባርክ። ግን አሁንም የሚገርመኝ ምንድነው እንዲህ እንኳን ሆነው አንተ ጋር የሚመጡ ሰዎች በጣም ምንም የሌላቸው ሰዎች ናቸው።
እግዚአብሔር ይባርክና ከዛ በኋላ ግን አንድ ከባድ ጊዜ ያሳልፋል ማስታውሰውና በህይወትና በሞት መካከል ያሳለፍካቸው ጊዜዎች አሉና እግዚአብሔር ደግሞ እንዴት እንደረዳህ እና እዚህ እንደደረስክ ቀጥል። እሱ በጣም ከባድ ነውና ድንገት ነው ነገሩ የሆነ የዳንኤል ነገር። ከዛ በኋላ አዩ ቶሎ ብሎ ዞረና ፎቅ ምናምን አንድ ቦታ ተከራዩልኝ። የ3 ወር 8 ወር ነው እንደዛ ተከፈለ። ከዛ በኋላ እግዚአብሔር ይመስገን ከዛ ጊዜ ጀምሮ ወደ ኋላ አልተመለስኩም። እነሱ ተረባረቡ። ከዚህ በኋላ ከዚህ ቤት መውጣት አለበት ያሉ እነሱ ዳኒም እግዚአብሔር እውነቱም በእነሱ አልፎ ያው ወደ ከፍታ አወጣኝ። እስካሁን ድረስ እግዚአብሔር ይመስገን ምንም እንትን ነገር የለም። ያው እግዚአብሔር እያኖረኝ ነው። እግዚአብሔር እየሰራ ነው። ምንም የጎደለብኝ ነገር የለም። እግዚአብሔር ሙሉ ነው እና ስለዚህ ያ በሽታ ታምሜ ነበርና በጣም ታመምኩና ዲስክ ነው አሉ ሐኪም ቤት ሄጄ ጦሮ ሆስፒታል ሄጃለሁ። እንትን መጨረሻ ላይ እንደዛ ሆኜ ግን ባጃጅ እንትን እያደረኩ እዛ መድረክ ላይ ቆሜ ያገለግላለሁ። እንደዛ እንትን ይሆነ እኔ ነበርኩ መድረክ ላይ ቆሜ በቃ እንትን ብዬ ተደግፌ ነውና ትዝ የሚለኝ አንድ ወጣት አለ ሰው ፀጉር አስተካካይ ነውና ቁስል ይመታል ሰውነቱ ሁሉ ፈናዳለቶ እሱ በእንትን ነው የመጣና እንዲህ ያነሳው በዚህ ውስጥ አለ እዛች በኋላ እዚህ ከዚህ መጣ መንፈስ ደፍተራ ይድግምት መንፈስ ተሰርቶ ባላ ሰውነቴ ታልቶ እንድትሞት እንዲህ ተደርጎ ባለ እግዚአብሔር ፈውሳል ብዬ መንፈስ ቅዱስ ተናገረው። ወዳውኑ ከእን ካልኩ በኋላ መጣና ዘይት ጠባረኩትና እሱ እንዲህ ያለ የሆነ እንደ ቀምስ ነገር ነው ለበሰ። እዛ ሳምንቱ ድኖ አዲዳስ አድርጎ ሱሪ አድርጎ ምን አድርጎ መጣ። አሁን ስመጣ ይወድኛል እኮ አለኝ። በኋላ እኔ ደግሞ እንደዛ ነኝ ያለው ታሚ ነው መድረክ ላይ ዳን ካለው አይደል እንዴ እኔ እንደዚህ ታምሜ አንተ ትፈውሳለህ። አንዳንዴ የእግዚአብሔር ስራ እኮ የእግዚአብሔር ስራ የሚገርም ነው። ወዲያው አይገባንም። እኔ እንደዚህ ሆኜ አንተ እንዴት ተፈወስክ? አስታውሳለሁ መቆም አቅቶ እኔ እዛ ጉባኤ ቁጭ ብዬ ነው ማይ እንደዚህ እየተደገፍክ ነበር የምትቆመው መቆም ስለማትችል አስታውሳለሁ። ያን ምስክር ነኝ። እና እንደውም አንተም እግዚአብሔር ባርክ በመኪና ብዙ አገለገልከኝ። ብዙ ዋጋ ከፈላለሁ በእውነት ለኔስ ብዙ እና መቼም አንተን ያኔ ለካ ሲያመጣ አንተ ለደሞ ለከ እንትን ሊያደርግህ ነው በአንተ ድረስ ተጠቅሞ እኔ ልረዳኝ ነበርና ይገርማል። በዛ ጊዜ እግዚአብሔር አደረገ። እዛም አንድ ዓለም ባንክ አንድ ክርስቲያን ነው እሱ ያ ዲስክ ነው እዛ ሄድኩኝ። እግዚአብሔር እሱ በሱ በኩል አልፎ እግዚአብሔር ፈውሶኝ እንደገና አድሶ አስነሳኝ። አሜን። በዛ መሃል ደግሞ አንድ ደግሞ በሞት መካከል ያ በሽታ ላይ ደግሞ የተጨመረበት ነገር ነበር። ደግሞ እንደገና በሽታ ካዳንኩኝ በኋላ ያ አታተ ብሎ ደግሞ እንደገና ደግሞ ኮሌራ ብዙዎች ሰው አለቀቁ። እኔ ገባው እዛ እንትን ውስጥ እዛ ገባው በቆያ እዛ ገባሁኝ። ሰው መግባት አይችልም እዛ በሽታ ላይ ማለት ነው። በነበረ በሽታ ላይ ሌላ በሽታ ተጨመረ። ያኛው እንኳን አልዳንኩም በሚገባ እንትን አላልኩትም። እንደገና ተጨመረብኝ። እንደገና ቅዝቃዜው ክረምቱ ነው። እንዴት ሊሆን በቃ አሁን እኔ ይገባሉ ነጋዴዎች ይመጣሉ፣ ልጆች ይመጣሉ፣ ሴት ይመጣል፣ ከታች ከዚህ ይወርዳል፣ ከአፉ ይወጣል። በጣም አዝነና እኔ ዝም ብዬ ቀና ወንድሜ ጻባት ይጣጡ እንጂ ይሄ አርኤስ ምናምን የሚጠጣ እዛ ይጣጡ ምናምን ይሉኛል። ይዞሩላል ሲስተሮች አሉ ሐኪሞች አሉና ይገርመን ጌታው ቢሌ ደግሞ ሰውል ከተትከኝ አልኩት። እንግዲህ ምናልባት ለማያውቁ ሰዎች ያን ጊዜ እኔም አብሬህ ነበርኩና አብረን ነው ምግብ የበላነው። ያን ምግብ የበላነው አብረን የበላነው እኛ ትንሽ ነካካንና ተወን። አንተ ታመምክና ጠፋብኝ። እንደውም በመሃል ነው የጠፋብኝና ወረርሽኝ ገብቶ በኢትዮጵያ ውስጥ እንደዚህ የታመሙ ሰዎች ሰው ማይጠይቃቸውም ለብቻው እና አንተ እዛው ነው የገባው። እኔ ገባሁ ታንክ በኋላ ነው ደወልክልኝ መሰለኝ። ደውዬ ሳይ እንዴት ነው አልኩት። በጣም ላንተ ነበር ያሰብኩት ልጆች ስለነበሩ አረ ትንሽ ነካክቶኝ ነበር አልክ። እኛ ምንም አልሆንም እግዚአብሔር። አሁን ከዛ ገረመኝ። አሁን እኔ በህይወቴ ውስጥ ብዙ ነገር አይቻለሁ። በኮሙኒስት ጊዜ በክፍለ ሀገርም ብዙ ቃለም ብዙ አለ እንዴ ዛሬ ብሌ ደግሞ ጌታ ሆይ ሲኦል ውስጥ ከተትከኝ ነው አልኩት። ያስተምምም ይላጠገብ በቃ ምንም ማን አለ ምን እንትን አለ። አንደኛ ነገር ልቤ ተጠብቋል፣ በሐሴት ተሞላ። ምንም አልመሰለኝም።
ግን አንድ ነገር ጸለኩኝ እዚሁ ጌታ ሆይ በኢየሱስ ክርስቶስ ስም አንዲት ነፍስ ከዚህ ቦታ ሞታ ወደ ሲኦል እንዳትሄድ ያኔ እዛ ያሉ በሽተኞች ሁሉ ጸለኩ መጀመሪያ። እውነትም ሰዎቹ የሞቱም ሰው ላይ ሰው ይድኖ ይወጣል፣ ሰው ይድኖ ይወጣል። በሳምንቱ 15 ቀን እኔም ድኜ ወጣሁ። ከዛ በኋላ እግዚአብሔር በቃ አዳነኝ፣ እንደገና ወደ ቀድሞ መለሰኝ፣ እንደው ወደ ከፍታ አወጣኝ። ከዛ በኋላ እግዚአብሔር ይመስገን ያው ድሮ ሲነሱብኝ የነበሩ ሰዎች፣ ድሮ ሲስቁብኝ የነበሩ፣ ሲቀልዱብኝ የነበሩ ሰዎች አንድ የለም። እኔ አሁን ሰዎቹ አይደለም ለምን ጠላት ነው እና ያለማወቅ አንዳንድ ጊዜ ይደረገና የእግዚአብሔር ቃል ነበር እኔ ትዝ ብለኝና የሚከራከሩ እንዳልነበሩ ይሆናሉ፣ ብትፈልጉ እንኳን አታገኛቸውም ይላል። የሚከራከሩ የሚጠሉ እንዳልነበሩ ይሆናሉ፣ ብትፈልጋቸው እንኳን አታገኛቸው የሚል እኔ በህይወታቸው ያውቃል። ይሄ ቃል የትንቢት ቃል ነው። አታገኛቸው ማለት እና አንድ ጊዜ መካነ ኢየሱስ 18 ዓመት በኋላ ደብዳቤ ጻፉና ምን አሉና መለሱኝ። እዛ በፊት ልደታ እዛ ገለግል ሰው የለም አሁን ባዶ ሆኗል። እነሱም ተከፋፍሎ ፍርድ ቤት ምናምን ብሎ መጨረሻ ላይ ግራ ሲገባቸው መለሱኝና ከዛ በኋላ ስጦታ ሰጡኝ። ይቅርታ ጠይቁ። ይቅርታ ጠይቆ ስጦታ ሰጡኝ። እና መድረክ ላይ አወጡኝ። ከዛ በኋላ ጸልይልናሉ፣ ጸለይኩላቸው። ከዛ በኋላ ሮብ ሰው የለም። ከዛ ያን ፕሮግራም ጀመርኩ። ሲጀምር አሁን አንድ ቀን መድረኩም እዛው ነው፣ መስቀሉም ያው ነው፣ ምንጣፉም ያው ነው፣ ሁሉ እንዳለ ነው። ሰዎች አሁን ባዶ ነው። አንዳንድ ጊዜ በቃ ሰዎች ወጥ ስለወጡ አሁን ታደሰ ተመለሰ እየተባለ ብቻ አንዳንዶች ይመጣል። አሁን ተመልከቱ መድረክ ላይ ሲሰበኩ አንድ ቀን ዞር ብዬ ሜዳውን ሲመለከት አንድ ሰው የለም። ጉባኤ አንድ ስማኔ ድሮ ሲገፉ የነበሩ ሲንጫጩ የነበሩ ሲገፉ የነበሩ እስቲ ፈልጋቸው አለኝ መንፈስ ቅዱስ። ቀደነቀጡ አንድ እኔ ተመልሶ እግዚአብሔር በዛ መድረክ ላይ አቁሞ ቀድሞ እንደፈለጉ እኔን ሲገፉኝ የነበሩ ሰዎች አንድ ባዶ ያግብ ባዶ ምጻው አለ፣ መስቀሉ አለ፣ ምንጣፉ አለ አሉ ሰዎቹ ሲገፉ የነበሩ ሰዎች አሉ። እኔ ግን ተመልሼ በዛ ስፍራ እግዚአብሔር አቁሞ አከበር አለቀስኩ። እግዚአብሔርን ክብር ሰጠሁትና እኔ በጣም እፈራለሁና መሳቁ ሰዎች እግዚአብሔርን መንፈስ ቅዱስ ሲገፉ ሳቁ እግዚአብሔር ነገር ሲነኩ ግንበኞችን አጉ ድንጋይ እሱ ራሱ የማዕዘን ራሱ ነው ይላል። ጌታ ኢየሱስን ሲሰቅሉት ሲቀሉ ጲላጦስ ምንድን ነው አለ? ይሄ ሰውዬ እኮ ወንጀል አልሰራም፣ ምንም አላገኘሁበትም፣ እኔ ከደሙ ንጹህ ነኝ ብሎ የሱ ደም በእኛና በልጆቻችን ላይ ይሆናል። መከራቸው ነው ያለው። የሱ ደም በእኛና በልጆቻችን ላይ ይሆናል። ኢየሱስ ክርስቶስ ተሰቀለ፣ ሞት እንዲል አድርጎ ተነሳ። እንደገና ወታደር ሆኖ ደግሞ ያን ሁሉ 6 ሚሊዮን ህዝብ ከነም አለቁ አልበጀምና ጌታ ይፈራል። እግዚአብሔር የሚፈራ አምላክ ነው። ዛሬ በዘረኝነት በሚቀኝነት በተንኮል አንዱን መግደል አንዱን ማረድ አንዱን ማጥፋት ነገ እኮ እሱም ይታረዳል፣ ነገም እኮ እሱም ይጠፋል። ይሄ እኮ ለጋነብ እኮ ነው። ለጋነብ ለራሳቸው ለጋነብ እያዘጋጁ ነው። ስለዚህ እውነቱ ሰው አሁንም ከሱ ጋር ሰው ከእግዚአብሔር ጋር መስማማት አለበት እና በጣም የሚገርም ነገር ነውና ስለዚህ የትም አይመለጥም፣ የትም አታመልጡ። ይሄ አሁን ሰው አለማስተዋል። እኔ በዚህ አጋጣሚ መናገር የምፈልገው ነው ብዙ ጊዜ አሁን ቤተክርስቲያን ሳይሆን እየተለመደ የመጣ ነገር አለ። አንድን ሰው በተለይ የእግዚአብሔር ነገር ሲታይበት ግሩፕ ይፈጥሩና ሰዎች መግፋትና ማሳደድ። ያን ሰው እኮ አይደለም የሚያሳድዱት እኮ ጌታን መንፈስ ቅዱስን የሚያሳድዱት። ማንም ሰው የእግዚአብሔርን ሰው ነክቶ ማለት ማንም ሰው አገልጋይ ይሁን ተራ ምዕመን ይሁን የእግዚአብሔር መንፈስ ያለበት በጥላቻና በቅናት የምታሳድዱ በእናንተና በልጆቻችሁ ላይ መከራ ነው የምትጠሩት። ስለዚህ ይሄንን ነው ምሳሌ አሁን በራሴም ስላየሁት ነው። እኛ አንተ ሰው ላይ ክፉ አትስራ። ሰው በክፉ የሚነሳብን የለዛ ሰው ነው ማዝ ነው። ከዛ በኋላ መከራ ነው የሚመጣበት በህይወት ዘመኑ አወራርዶ የማይጨርሰውና ይሄንን ባንተም ህይወት አይቻልም። ምክንያቱም ከምትሰደድ ብትገፋ ይሻላል። ከምታሳድድ ብትሰደድ ነው የሚሻለው። ለምን መሰለህ?
ለምን እናንተ ነካ የአይኔን ብሌን ነው ነካ ነው ሙሉ ዘመክናል። አንተ እግዚአብሔር እስከተጠቀመበት ድረስ ምንም ይሁን አንተ ትቆማለህ። የሚዋጉሉ ይጠፋሉ። እኔ ስላየሁት ነው በህይወት ውስጥ እኔ ምስክር ነኝ። እኔ አይቻለሁ። እኔ አሁን ያቆመኝ ጌታ ነው። ደሞዝ እሱ ነው። ነግሬሃለሁ። አሁን ቤት ኪራይ የሚከፍለው እሱ ነው። ከዚህ አንዱ ጋር ቢዘጋ አንዱ ጋር ይከፍታል። አሁን ጌታ ነው የሚከፍል። እንበላለን፣ እንጠጣለን፣ ይኸው እንለብሳለን። ከግማሽ እንጀራ በላይ ትበላለህ። ሰው አእምሮ ግናቱ እናንተ ደካሞች ሸክማችሁ የከበደው ሁሉ ወደ እኔ ነው ለነፍሳችሁ እረፍት። ሰው እኮ ነፍስ እረፍት ካላገኘ አንተ ብር ብትከምር ምንድነው ውጤቱ? ሀብት ብትከምር ውጤቱ ምንድነው? ባለስልጣን የፈለከው ባለስልጣን ብትሆን እኮ ዋጋ የለም እኮ። ሰው መጀመሪያ እኮ ባለቤቱን ማወቅ አለበት። የሰራ ማን ነው? የፈጠረ እኮ እሱ ነው። በአንተ ላይ ስልጣን ያለ እኮ እሱ ነው። ስለዚህ ሰው መጀመሪያ ከእግዚአብሔር ጋር ካልተስማማ ከራሱም ጋር ይጣላል፣ ከጥላው ጋር ይጣላል። በቃ ያ ሰው ሁሉ ጠላት ሆኖበታል። ልብሱ አናርጂክ ሆኖበታል፣ ምግቡ አናርጂክ ሆኖበታል። ሰላምም የለም፣ እረፍትም የለም። ግን ብር አለ፣ ወርቅ አለ፣ ሀብት አለ። እስቲ እንደው በዚህ አገልግሎት ውስጥ እንደው ወደ ምስክርነት እንምጣና በዛች ቤት ውስጥም ሆነ አሁን በአገልግሎት በጣም የሚደንቅ እግዚአብሔር ከሰራው ነገር ባይምሮ አይጠፋም የምትለው እግዚአብሔርን ስራ ብናወራ ደስ ይለኛል። ምክንያቱም የሚሰራ እግዚአብሔር ነው። አንተም ይሰራል፣ በዛኛውም ይሰራል፣ ባባንም ይሰራል። እግዚአብሔር ከሰራው ነገር ውስጥ እንደው እኔ እንግዲህ በዛ ቤት ውስጥ ይሰራ አንደኛ ነገር እግዚአብሔር ሲፈውስ የሞቱን ሲያስነሳ ደስ ይላል። እኔ አሁን ያ ነው ያቆመኝ። ስለዚህ አንድ እህት እዛ ሸራ ቤት እና ሆስፒታል ዞራ ልጁን መጨረሻ ላይ ወደ ቤቱ ውሰጂ ተብሎ ልጁ መጨረሻ ላይ ትንሽ እንትን ሬሳ ይዛ መጣች። ማታ 12 ሰዓት 1 ሰዓት አካባቢ 2 ሰራተኞች አሉ አሸክማ ነው መጣች። ሲመጣ ደግሞ ሰዎቹ እየወጣ ነው መጣችና ቁጭ አለች። ልጁም በጋቢ እንደዚህ በፎጣ እንደዚህ ተሰብስቦ ዛጉጭ እና ምን ሆነ እንድትጸልዩለት እና ለካሷ ዞራ ያው ተስፋ ተቆርጦ ቤትሽ ውሰጂ ተብላ ሐኪም ቤት ተነግሯት ነው ይዟት መጣች። በኋላ እኔ ጋር የሚያገለግሉ ነበሩና እንደዚህ ሳብ ይልም ደግሞ አሁን እኛ እዚህ ሸራ ቤት ነው እንደገና ደግሞ ስደት ሊመጣብን ነው። ደግሞ እዛ ሰው ገደለን ብሎ ደግሞ ሰይጣን ሌላ ነገር ስም ሊሰጠን ነው አልኩና ጌታው ምንድነው አሁን ምን እናርኩና ከዛ ውስጤ በቃ ጥያቄ ፈጠረ። ጸለኩኝ። እግዚአብሔር ምን እንኳን እፍ በልበት አለ። እፍ ሲል አይኑ ተከፈተ። አይኔ ሲከፈት ሴትያ ጩኸቷን ቀጠለች። ልጁ ተፈወሰ። በሁለተኛ ቀን መጣች። ምግብ አልበላ ብሎ አላለችኝ። ከዛ በኋላ በፎጣ ሰብስባ እንትን መጣች። በኋላ አየኋት። ከዛ በኋላ በቃ ልቀቂው ተፈውሶ ምን ብሎ ልጁ ድኖ ወደ 4ኛ አሁን 5ኛ ክፍል ደርሶ ከዛ በኋላ 2 ቀን 3 ቀን መጣች። ከዛ እናትየውም ቀረች። እሱ ትምህርቱን እየቀጠለ ምን ይላል ልጁ እማዬ ይላታል። ያኔ ሞቼ የተነሳውበት ባክስ ቸርች ውሰጂኝ ይላታል። ያቅ ነበር ራሱን እንግዲህ ዝና ሆነ። ሞቼ ነበርኩትን ያንን ቸርች ውሰጂ። አንድ ባስተር አለና ባስተር ደሳለኝ የህይወት ብርሃን ባስተር ነበር። ያኔ እሱ የሚያገለግል ነበርና ይታወቃሉ ከነሱ ጋር። በኋላ እኔ ልጁ ቁጭ ብሏል እዛ አላቆም ሳም ቆይታለች። አንድ 3-4 አመት ሆኗል። ይኸው አሁን እኮ የመጣኝ ልጄ ሞቼ የተነሳውበት ቤተክርስቲያን ውሰደኝ ስላለኝ ለሱ ስል ነው የመጣሁት አልኩ። በቃ ልጅሽ ያኔ እንደዚህ ተነስቶ ለመሆኑ አንቺ ምንድን ነሽ አልኳት። በቃ አትመሰክርም? እግዚአብሔር የሰራውን ስራውን እንኳን አትናገርም? በልበዛ ጉባኤ ውስጥ ንስሐ ግቢ አልኳት። ይሄ በጣም ከባድ ነገር ነው። ዛሬ ልጁ እኮ ነው ራሱ ያመጣሽ እንጂ አንቺማ ትተሻል። እግዚአብሔር እያሳየሽ የሞተውን ሰው እያስነሳ እያያሽ እንዴት እግዚአብሔር አይመሰግን? ሰዎች ይሄን ያህል ነው አሞራችሁ በተለይ ነገር። ከዛ በኋላ ነበረ ሳገባች ልጁን በጣም ገረመኝ። ጸለኩለት። ያ ስትል አንተ ምን ጌታ ኢየሱስ ጎ ሲናገር እኮ ለቀበሮቹ እንኳን አንገት መስገባ አላቸው፣ ለሰው ልጅ እንኳን የአንገት መስገባ የለውም፣ ወፎች እንኳን መሰብሰብ አላቸው ይላል። አንተ ቅባቱ ካለ ትክክለኛ ወንጌል የምታገለግል ከሆነ ማን ይቀበልሃል? ማንም አይቀበልህም። ግን እግዚአብሔር ይሰራብሃል። አንተ ነካ ያው ይጠፋሉ፣ ምንም ሊያደርጉ አይችሉም። ለምን? አንተ ባለቤቱ አንተ አለ፣ ጠባቂ አለ፣ እረኛ አለ።
የሚያወጣ የሚያገባ አለ። ስለዚህ ሰዎቹ ያልቃሉ። አንተ ግን ምን ትሆናለህ? ትወጣለህ። እኔ አሁን ምን ማለት ነው አለው እኮ እንግዲህ በ86 ወጥቻለሁ። ይኸው እስካሁን ድረስ አለሁ። ገባ? አሁን ጤነኛ ነኝ። አይኔ ያህል መኪና ነዳለሁ። ሁሉ ነገር አለ። ሰዎች ይደውላሉ፣ በስልክ የሚያገለግላቸዋለሁ። ከአሜሪካ ይመጣሉ። እዚህ በስልክ ሲደውል ከአሜሪካ ጋር እንተውጣል ሲፈልጉ እባክህ አሳስቡናል ብሎ ወደ ፍራንክ ይልካሉ። ካልፈለጉ ደግሞ ይተዋሉ። እና አንዳንድ ጊዜ ስንደውልላቸው እኮ አንድ ቀን ከደወልንላቸው በኋላ ካገለግሉም በኋላ የቤት ኪራይ ደርሶብናልና ብር ላኩ እያሉ ያስቸግሩናል። ስለዚህ አንዳንድ ጊዜ ስልክ ማናነሳላቸው ለዚህ ይኖራሉ፣ ያስቸግሩናል። ብር ላክልን ይላል። ምንም እኮ አላየንም፣ ግን በቃ እንዲህ አደርጉልን እንዲህ እንደዛ የሚኖሩ ሰዎች አሉ። አሁን ስልክ ሲያገኙ እዛ በቃ ሰውን ሁሉ እያስጨነቁ ያስጨንቁናል። የገንዘብ ከነዚህ መጠበቅ ያስፈልጋል። እንደው እስኪ መጨረሻ ላይ አንድ መናገር የምፈልገው አሁን ቤተክርስቲያን በጣም የተጨነቀች ያለችበት ሰዓት ላይ ነውና በተለይ በጸጋ የሚያገለግሉ ሰዎች በጣም ይሄ ማጭበርበሩ ውስጥ ማታለሉ ውስጥ እንደገና ንግዱ ውስጥ ዘይት መሸጥ፣ ጨው መሸጥ እንደገና ደግሞ ይሄ የተጸለየበት ነው ውሃ ነው ምናምን እያሉ ሰዎችን ሁሉ ማታለሉ ውስጥ ገብተዋል። አንዳንዶቹ ደግሞ አንጡ ቡካችሁን አምጡ እንጸልይልበት ገንዘብ ይሞላዋል እያሉ ደግሞ ይሄ ውንብድና ውስጥ ገብተዋልና ምናልባት እንደዚህ ከሚያደርጉ ሰዎች ምናልባት አንተም አካባቢው ላይ እንደዚህ ሰዎች ሊኖሩ ስለሚችሉ መልእክት እንድታስተላልፍላቸው ፈልጋለሁ። ምክንያቱም ይሄ የእግዚአብሔርን መንግስት የሚያፈርስና የሚያሰድብ ስራ። የእግዚአብሔር መንግስት አይፈርስም፣ በማንም አይፈርስም። እነዛ ሰዎች ይፈርሳሉ። ግን ይሄንን መልእክት እንድታስተላልፍ ፈልጋለሁ። ዋና ነገር ምንድነው? ዘይት ይሄ ሽያጭ ምናምን እኔ እቃወማለሁ። ምክንያቱም አንደኛ ነገር እግዚአብሔር የጸጋ አምላክ ነው። ዘይት እርግጥ ሸማግሌዎች በአንድ ሰው ሲታመም የቤተክርስቲያን ሽማግሌ ጥራ፣ በሽማግሌዎች ዘይት ጸልዮ የእምነት ጸሎት ደዌውን ይፈውሳል ይላል። ያኔ ቀብቶ ሽማግሌዎች ጸልያሉ ሽጡ አይልም። ዘይት ለዚህ ሽጥ ለዚህ እንትን አድርገው በዛውም ፎቶአቸውን ለጥፎ ነው። ዘይት ብቻ ሳይሆን የሰዎች ፎቶ ነጋዴዎች ናቸው። ምክንያቱም እንደዚህ እኮ ዘረፋ ነው። ይሄ እኮ ምክንያቱም የሌለው ቃል ውስጥ የሌለው ነገር ኪኬት ታመጣለህ። እንደ እግዚአብሔር እኮ ይኸውልህ የቆመ ይመስል እንዳይወርቅ ይጠንቀቅላል፣ የደነደነ አንገት ይሰብራል። እነኚህ ሰዎች እኮ መጨረሻ ላይ እኮ ይያዛሉ። የትም እኮ መድረሻ የላቸውም። በትንቢት ምክንያቱ በስሜ አጋንንት አላወጣንም፣ በስሜ አጋንንት አላወጣንም፣ ታምራት አደረግን። እናንተ እኮ አመፀኞች ናቸው። ከኔ ራቁ ላይ እያገለገሉ ባዕድ መሆን አለ። ገባሽ? አጋንንት እያወጡ ባዕድ መሆን አለ። ታምራት ቢሰራ ምን ዋጋ? አንተ ጠፍተህ ህዝብን አቅልጠህ ራስህ ቀልጠህ 100,000 ህዝብ ሰብስበህ ህዝብንም አቅልጠህ እዛም ከምትቀልጥ እውነተኛ ወንጌል ሰብከህ ዋጋ ብትከፍል ይሻላል። አዎ እውነተኛ ወንጌል ይዘህ አሳት ምድርና ሞላ እሱ እኮ ነው። አስቀድማችሁ ጽድቁን ይዙት ከዛ ሁሉ ይጨመራል ነው ማለት ነው። መጀመሪያ ባለቤቱን ካላገኘ በምን ዝም ብለህ ሮጤ የት ታገኛለህ? ለመዝረፍ ከሆነ ጫት ቃሚም ዘራፊ ነው፣ ሌባም ዘራፊ ነው። ሙስና ሞልቶ የለም እንደ ስንቱ ሰው ህንጻ ሰርቶ ስንቱ መኪና ገዝቶ ሳይበሉ ስንቱ ያለው የለም። ምን ለውጣል? አንተ እውነት ላይ ስትቆም እኮ እውነት ነው። እውነት አርነት ያወጣል። ዓለም በሞላ በክፉ ዓለም ውስጥ አንተ ሆነህ በጥንቃቄ ምን ያደርግልሃል? ነገ እኮ እንሄዳለን እኮ ያንደ አፈር ነና ወደ አፈር ትመለሳለህ። ስለዚህ ሰብስበህ ህዝብንም አቅልጠህ ራስም ቀልጠህ እግዚአብሔርን በድለህ አስተህ የት መግባ ምን መውጫ አለ? አንተ እኔ ብዙ ጊዜ እናገራለሁ። ሰዎቹ አሁን እኔ ይመጣሉ፣ ሰዎች ይመጣሉ። እኛ እንዲህ እውነቱን እንሰማ ብትፈልጉ ነው ባትፈልጉ አትምጡ። ወንጌላችን ይሄ ነው። እውነቱ ወንጌል ይሄ የክርስቶስን ደም ረክተህ ቁስሉን ወቅተህ የምትኖር ይመስላል። አንተ እኮ ወንጀል ስትሰራ ቁስሉን እየወጋ ነው። አንተ እኮ ኃጢአት ስትሰራ ቁስሉን እየረገጥክ ነው፣ ደሙን እየረገጥክ ነው። እሱ ደሙን አፍሶልህ ገባ ህይወትን ሰጥቶ ከዚህ የበለጠ ለሰው ልጅ ምን ይደረግለታል? ህይወት ሰጠ። ከገሃነም ወደ መደነቅ ብርሃን አወጣ። የመንግስቱ ወራሽ አድርጎ እንደገና በስሙ ደግሞ ስትነግድ ከዲያብሎስ ጋር ተስማምተ ከርኩሳት መናፍስት ጋር ተስማምተ እንደገና ክርስቶስን መልሰህ መዋጋት ነው። እንደዛ እኮ ነው። ግን ስሙን ትጠራለህ፣ ትጸልያለህ፣ ግን ክርስቶስን እየተዋጋ ለምን? በቃል ውስጥ የለህማ። በቃል ውስጥ የለህም። እንደ ቃሉ አልሆንክም። ስሙ ግን ይሰራል። ስሙ ግን ቁስሉን እየወጋ ደምን እየረገጥክ ግን መጨረሻ ላይ ጃጅመንት አደጋ ነው። ፈራል እግዚአብሔር።
እግዚአብሔር መለማመድ እንደው ቃልን መለማመድ የፈለግነውን አድርገን የፈለገውን ወጥተን ምን ያህል ዓመት ብትኖር እና ስለዚህ ያስፈራል እና ሁሉም ቢመለሱና እንደ ቃሉ ቢሆኑ ይሻላል። ወደ እግዚአብሔር ቢሆኑና ንስሐ መግባት ይሻላል። ቅድስና ወሳኝ ነው። ብርሃንና ጨለማ ምን ይብረት አለው? ምን ግንኙነት አለው? ብርሃን ብርሃን ነው፣ ጨለማ ጨለማ። የፈለግከውን ነገር አድርገህ ብትሰብክ የፈለግከውን ነገር አድርገህ እያሳትክ የፈለግከውን ነገር ምንም እና አደጋ ነው እና ከባድ ነው። አይ በጣም ጥሩ። እንግዲህ ምናልባት ባለፈው አንድ እንደዚህ ቤተክርስቲያንን ያስጨነቀ በካውንስሉም የተወገዘ ሰው ነበርና እንደዚህ በማድረግ ማለት ነው ይሄ ገንዘብ በመሰብሰብ ባቡክ አምጡ ይሄ ገንዘብ ይገባላችኋል እያለ ገንዘብ ክፈሉ እያለ እንደዚህ ይሄንን ይቅርታ ሲጠይቅ ምናልባት እዛ ጉባኤ ላይ አንተን አይቻለሁ ፎቶግራፍ እና እኔ አላቆም ልጁንም አላቆም እኔ በስተር ገባዘን እንግዲህ ሰብስቦ ይቅርታ እኔ ያን ጊዜ ልጁንም ይሄን አል ብዙ ጊዜ ስለማልከታተል ሚዲያ ብዙ ጊዜ እንትን አይደለም ያጸሉት ጊዜ ስላለ በእውነት እኔ አላቆም። ከዛ ሚዲያ ጥሩ ነው፣ ይቅርታ ጥሩ ነው። ያው አንዳንድ ጊዜ መቼም እግዚአብሔር ይቅርታ ሲጠየቅ ሰው ሲመለስ ደስ ይላል። ያንን በመደረግ ይቅርታ ነው፣ ይቅርታ ጊዜ ነው፣ እንደዛ ምሕረትን አድርጉልኝ ይቅርታ አድርጉልኝ በሚል በዛ ጊዜ አዩትን ልጁ በምን ውስጥ እንዳለ እኔ አላቆም አላቆም እኔ ዝም ብለህ ተሰብሰቡ ተገኘው እንጂ ግራውንዱን ምን እንግዲህ ህብረት ሲደረግ ብዙ ጊዜ አሁን እዚህ ላይም ጥንቃቄ ማድረግ ከማን ጋር ነው ህብረት የምታደርገው የሚለውን በጣም እሱ ላይ ከባድ ነው በጣም። እኔ አሁኑ ጊዜ እንግዲህ ጌታን ከሚፈሩ ሰዎች ጋር ነው ህብረት ማድረግ ያለብን። አለበለዚያ ወደ ጎትተው ወደዛ ይወስዱናልና እነንም እንደው በዚህ አጋጣሚ ለመናገር ፈልጌ መጨረሻ ግን አንድ መልእክት እንድታስተላልፍ ፈልጋለሁ። ቅድም ስንነሳ ይሄን መልእክት ምስክርነት ስንነሳ ስለ ባዕድ አምልኮ አንስተናልና ሰዎች ብዙዎቹ ሳያውቁ ነው ባዕድ አምልኮ ውስጥ የሚገቡት። ምናልባት አንተ ቤተሰቦች የነበሩበት አሁንም ያሉ ሰዎች ስላሉ ያኔ በጥንት የነበረው ምናልባት አማርኛም ቋንቋ ላይ ሰሙ ስለሚችሉ በኦሮምኛ ቋንቋ አንድ መልእክት አስተላልፍልና በሚሰሙት ቋንቋ የትውልድ አካባቢ ያሉ ሰዎች ይሰማሉ፣ በተለያየ አካባቢ ያሉ ሰዎች ይሰማሉና ከዚህ አምልኮ እንዲወጡ ይሄ አምልኮ እግዚአብሔርን የማያከብር እንደሆነ አንተ የተረዳኸውን ነገር በኦሮምኛ አንድ ደቂቃ ልስጥህና በዛ እንጨርሳለን። ጎፍታ ካን ከፈየሱ ጎፍታ ኢየሱስ ክርስቶስ ብቻ ነው። አማ እሰኒ አርባሬ የቱ ቃሉ የቱ ቦረንቲቻ ከነ ደቅጠኒ ቡነ ደፍፍተኒቶ ጀበና ከሰቱን ነው ጎተኒ ማታሳ ቁርሲ ደደርቢተኒ ወነ ጎተኒ ኩኑ ሰይጣና ወሰይጣን ከሰ ዋንጅርተኒ ከነ ከሰ ቦራ ካንስን ፈይሱ ጎፍታ ኢየሱስ ክርስቶስ ብቻ ነው። ጎፍታ ኢየሱስ ሲዱ ኤጅራ ኤገ ከሲ አንገላሴ ጅራ ዱአ ከሳ ሲባሴ ጅራ ከነመ ፈይሱ ጎፍታ ኢየሱስ ክርስቶስ ብቻ ነው። ስለዚህ ጎፍታ ኢየሱስ ክርስቶስ በከጅርተኒት ማነገልማ መቃ ጎፍታ ኢየሱስ በከዋሙት ደቅጠኒቶ አችት ገለቴ ፈተኔ አችት ፈያ ከሰን ወን ጎፍታን ዋንዱበት መጻም ቁልቁሉ ዋንዱበት ኢሳ ዳጋይቺሱ ሲንት በርባቺሲሳ ስለዚህ ከነ ከሳ በውዳ ከነ ከሳ ጎፍታ ብቻ ዳ ከሰፈይሱ ከነስኒ ፈይሱ ጎፍታ ኢየሱስ ክርስቶስ ብቻ ዳ namni satti amane waan tokkon ta'u namni satti amaneen qabne mooyu si'oolidhaana gooftaa Yesuus Kiristoos amantanii gooftaa Yesuus Kiristoos wajjin hoo jiraattanii gooftaan fayyisaadha, du'a keessaa isin baasaa, jireenya keessa isiniif kenna, dukkana keessa ifa isinii ta'a, du'a keessa isin dabarsaa. inni waaqa guddaa waaqa jabaa gooftaa Yesuus Kiristoosin akka fayyisu isa ብቻ ነው። በጣም ነው የማመሰግነው። እንግዲህ መልእክቱ ለሚመለከታቸው የሚሰሙት ሰዎች የአማርኛ የማይሰሙ ሰዎች በደንብ ይሰሙታል ብዬ አስባለሁና ለዛ ነው ፓስተር ታደሰ እሸቴ የህይወት ምንጭ ቤተክርስቲያን መጋቢ እዚህ ድረስ መጣ። እንግዲህ ይሄንን ሰላም ምስክርነት ስለሰጠን በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ጌታ ይባርካችሁ። እናንተም ይሄን ስለመጣችሁ ምስክርነት ቀላል ነገር የለምና ከምስክርነታችሁ ድልን አገኙት ይላል። ምስክርነት አንዱን ያስናስ ሰዎች መስናናት ያስፈልጋል። ከተለያየ ቦታ ሰምቶ መመለስ ያስፈልጋልና አሁን ይሄ አገልግሎት ቀላል አገልግሎት አይደለም። አንተ የምታገለግሉት እኛም ደግሞ እድሜ ጨምሮ አንተንም ደግሞ እግዚአብሔር ይመስገን ለዚህ ስላበቃ ጌታ ይባርክህ። እድሜን ይጨምርልህ። ልጆች ቤተሰቦች ይባረኩ። ባለቤት ይባረክ። እግዚአብሔር በዚህ ስፍራ ደግሞ ጀምሯልና እግዚአብሔር ክብሩን ይግለጥ። አሜን። ተመልካቾቻችን እንግዲህ በዚህ ዝግጅታችን ብዙዎቻችሁ እየተባረካችሁ እንደሆነ እየተጠቀማችሁ እንደሆነ እየነገራችሁ ነው፣ እናመሰግናለን። አንዳንድ ሰዎች ግን ይደውና እንደው
የሁሉ ታሪክ ምን ያደርግልናል የምትሉ ሰዎች 1 2 3 ሰዎች ያጋጥማችሁናል። እንግዲህ ይሄ ታሪክ አንዳንድ ሰዎች እንግዲህ ሁሉም ነገር እናንተን ይነካል ማለት አይደለም። አንዱን የነካው አንድ ሌላኛውን ላይ ነካ ይችላል። አንደኛው ያለበት ሌላኛው ላይ ኖርበት ይችላል። ስለዚህ ይሄ ታሪክ በሚነገርበት ጊዜ እያንዳንዱ ክፍል ለተለያየ ሰው መልእክት ያመጣል። ስለዚህ እናንተን የነካችሁን የሳባችሁን እናንተ አዳምጡት፣ በዛ ተጠቀሙ። ሌሎች ደግሞ ያንን ደግሞ ስለዚህ ሁሉም ታሪክ አንዳንዴ እንደው ዝም ብሎ ታሪኩን ሰው ቢነግረን ምን ያደርጋል የሚልም አጋጥሞኛል። እና ለዚህ ነው የምነግራችሁ ታሪክ ሲነገር ብዙ ፈውስ አለ እዛ ውስጥ። ከስብከት በላይ ሰዎችን የሚፈውሰው የሰው ህይወት ነው፣ የሰው ኑሮ ነው። ስለነገርናቸው ሳይሆን ስለኖርንበት ነው። ሰዎች መንፈስ ቅዱስ ነው የሚሰራበት። መንፈስ ቅዱስ በእኛ ውስጥ የሚሰራው ስንኖርበት ነው እንጂ በማውራትማ ዓለማውያኑ ይበልጡናል፣ በእውቀትማ ዓለማውያን ይበልጡናል። እውቀት ብቻ ሳይሆን ያወቅነውን በመኖር ነው፣ የኖርነውን ደግሞ በመናገር ከምስክርነታቸው የተነሳ ድል ነሱት። ሰይጣንን ድል የምነሳው ምስክርነት ህይወት ነውና ይሄ ብዙ ሰዎችን ጓዳ የሚያንኳኳ ስለሆነ ሌሎች ሰዎች እንዲያዳምጡት እንዲያዩት አድርጉ። በተረፈ ምስክርነት ያላችሁ አጭር የጽሁፍ መልእክት ላኩልን። በተረፈ ሳምንት በሌላ እንግዳ እንገናኛለን። እስከዛ ድረስ የምሰናበታችሁ ተስፋዬ ካሳሁን ነኝ። አንድ የምናገር ነገር ስላለ ስልክ ቁጥሩ ያው በፊቱም ተሰጥቷል 0910275275 እና አንዳንድ ጊዜ በዚህ ደውላችሁ አንዳንድ ጊዜ ሲሉ እንዲጸልይላችሁ ብትደውሉልኝ እጸልይላችኋለሁ። ጌታን የሚፈውሰው በዚህ ስልክ እንገናኛለን። ጌታ ይባርካችሁ ባላችሁበት ሁሉ እና እግዚአብሔር መልካም ነገርን ያደርጋል። አሜን። እንግዲህ ስልክ ቁጥሩ ተቀምጧል። የምትፈልጉ እሳቸው ጋር ደውላችሁ በስልካቸው መገልገል ትችላላችሁ። ስታገለግሉ ክፍያ የለ፣ ነፃ ነው። ጌታ ኢየሱስ ክርስቶስ በነፃ ተቀበላችሁ በነፃ ስጡ ነው የሚለው። አንዳንድ ሰዎች ምክንያቱም ስልክ ተደውለው ሲባሉ ከዛ በኋላ ገንዘብ ላኩ ምናምን ብሎ የሚያስቸግሩ ሰዎች እንደዚህ ዘመናችን ያው የገንዘብ የመውደድ ዘመን ነው። እሳቸው ጋር እንደዚህ አይነት ነገር የለምና በተረፈ ሳምንት በአዲስ በሌላ እንግዳ እንገናኛለን። እስከዛ ድረስ እግዚአብሔር ከሁላችን። አሜን። ተባረኩ።